እኔ እንግዲህ ማለት በእኔ እምነት ያው እናንተም ብዙ ጊዜ አዋርቻችሁ አውቃለሁ። በእኔ እምነት የጴንጤ እምነት መጽሐፍ ቅዱስን ትክክለኛ የሚተረጉመው የጴንጤ እምነት ነው። መካኒስ እንደዚህ ካለች እኔ በእኔ እምነት ትክክል አይደለችም። እሺ። ስለዚህ አሁን ይህን ነገር ካወቅሽ በኋላ መካነ ኢየሱስ ከአንቺ ከሙሉ ወንጌል በተለየ መልኩ ሌላ ትምህርት እያመነች እዛ ሄደሽ አምልኮ መፈጸም ወይም ደግሞ ህብረት ማድረግ ልክ ነው ብለሽ ታስቢያለሽ? እኔ ያው ስለ ክርስቶስ ጌታ ስለምታስተምር ተቃውሞ የለኝም። መጽሐፍ ቅዱሳዊ ከሆነ ህብረት ታረጊያለሽ፣ መጽሐፍ ቅዱሳዊ ካልሆነ ህብረት አታረጊም አይደል? እሺ። መካነ ኢየሱስ ለምሳሌ ጥምቀት እንደሚያድን የማያምን ሰው አጋንንት የሰፈረበት ወይም ከአጋንንት እንደሆነ ታስተምራለች። ይሄ መጽሐፍ ቅዱሳዊ ነው አይደለም? እኔ እንደኛ አይደለም፣ ትክክል አይደለም። ግን እኔ እሄዳለሁ ቸርች፣ እንደ ጴንጤ ስለማስባቸው እሄዳለሁ። በጣም ጥሩ። መጽሐፍ ቅዱሳዊ ካልሆነ ምንፍቅና ነው አይደለም? መጽሐፍ ቅዱሳዊ ለምሳሌ ጥምቀትን እንደ ሙሉ ወንጌል ቢከተሉ ደስ ይለኝ ነበረ። አልተከተሉም። እኔ ግን አልጠላቸውም፣ እሄዳለሁ። አስሎንጋስ ኢየሱስ ጌታ ነው ብሎ እስከሰበኩ ድረስ የኢየሱስን ጌትነት እስካመኑ ድረስ እነሱ ጋር ሄጄ አምልኮ ብፈጽም ችግር የለብኝም አልሽኝ አይደል? መካነ ኢየሱስ ጋር አዎ እሄዳለሁ። አጠገብ ያለ እሄዳለሁ። ኦርቶዶክሳውያን የኢየሱስን ጌትነት፣ አምላክነት፣ አዳኝነት፣ ቤዛነት እናምናለን። ለምንድን ነው እኛ ጋር መተሽ አምልኮ ማፈጽሚው ነው የኔ ጥያቄ። እናንተ ከ1 እስከ 30 ለመላክ ጊዜ ትሰጣላችሁ። እመቤቴ ማርያም ጸሎት ትሰማለች ትላላችሁ። በስዕል ታምናላችሁ። እንደገና ደግሞ አሁን ራሱ ወንድም የሚለኝ ከሞቱ በኋላ ራሱ እመቤቴ ማርያም ታስወጣናለች ከሲኦል ይላል። እመቤታችን ለምሳሌ ምድር ላይ ላሉ ክርስቲያኖች ጸሎት ታደርጋለች ብለው ያምናሉ መካነ ኢየሱሶች። ይሄን ታውቂያለሽ? እኔ አላውቅም። እንዲህ እንደሚያምኑ እሺ ማስረጃ እናሳይሽ? አዎ ያው ብታሳየኝ ምንድነው ወይኔ ማለት እንዴት ብዬ ያው እንትን እላለሁኝ እንጂ ምንም አመጣው ነገር የለም። እኔ ሙሉ ወንጌል ጥሩ ስለምትከተል እሷን ነው የምከተለው። በቃ እነሱን ዶክትሪን ነው የምከተለው ሙሉ ወንጌል። ይሄንን ብናሳይሽም ከነሱ ጋር ሄደሽ ህብረት ታደርጊያለሽ ከመካነ ኢየሱሶች ጋር ይሄንንም እያወቅሽ? እኔ መካኒስ ስላደኩበት በቃ በኢየሱስም ስለማይደራደሩ እሄዳለሁ። ስለዚህ አሁን ይሄንንም ብታውቂ ድንግል ማርያም ለክርስቲያኖችም ጸሎት ታደርጋለች የሚለውን ነገር ብታውቂም ስቲል ካሁን በኋላም ሄደሽ ከነሱ ጋር ህብረት ታደርጊያለሽ? ያው እምነቴን በልቤ አድርጌ የራሴን መከተው አድርጌ ቸርች ግን ሄዳለሁ። የሚከለክለኝ ነገር የለም። ያለ ራሳቸው ለመሪዎቹ ነው። እኛ ግን እናምናለን። መጽሐፍ ቅዱስ ያነበበ ሰው ግን አይሸወድም። መጽሐፍ ቅዱስ ስለማነብ ምንም ችግር የለብኝም። በቃ እምነቴን በልቤ ይዤ ሄዳለሁ። ለምንድን ነው እምነትሽን በልብሽ ይዘሽ ኦርቶዶክስ ቤተክርስቲያን የማትመጪው? ለምንድን ነው እነዚህ ሰዎች እምነታቸውን አሁን እንዳለችው በልባቸው ይዘው ኦርቶዶክስ ቤተክርስቲያን የማይመጡ? አያችሁ፣ ለጌታ ቤተክርስቲያን ባለማወቅ ብዙ ሰዎች ጋር ጥላቻ አለ። ጥላቻ፣ ፒውር ጥላቻ። እሺ ሊሊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ እህታችን? ከፕሮቴስታንት ክርስቲያን። የት ነው አምልኮ የምትፈጽሚው? ከጴንጤ። ሙሉ ወንጌልም ነኝ፣ መሰረተ ክርስቶስም ነኝ። ሁሉንም ነሽ? ሁሉንም ነው የማምነው። መካነ ኢየሱስንም ቸርች እካፈላለሁ። ኦኬ፣ መካነ ኢየሱስም ትካፈላለሽ? አዎ። እሺ ግን የት ነው እንደ አባል ለምሳሌ የተጠመቅሽው የትኛው ቸርች ነው? ሙሉ ወንጌል ነኝ። ጥሩ። እንደው ጀስት ለመግቢያ ክለታችን እንደው መተሻልና ለምሳሌ ሙሉ ወንጌል ቸርቿ እንደ ቸርች ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ታምናለች? ማለት እኛ የምንወስደው በቃ መታሰቢያ ነው። እኛ የምንወስደው እውነት ለመናገር ነው አይደል? የምናወራው ለመታሰቢያ ነው። በቃ እኔ የማምነው በመታሰቢያነቱ ነው። ጎበዝ ለመታሰቢያ ነው ማለት which means የኃጢአት ስርየት ነው ወይ የዘላለም ህይወትን ይሰጣል ብላችሁ አታምኑ ማለት ነው አይደል? አዎ የኃጢአትን ስርየትማ የሚሰጠው ኢየሱስ ክርስቶስ ደም ነው። እንደዛ ብለን ነው የምናምነው። መካነ ኢየሱስ ግን ቸርቿ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነውና የኃጢአት ስርየትም የዘላለም ህይወትም ይሰጣል ብላ ታምናለች ቸርቿ መካነ ኢየሱስ። እኔ እንግዲህ ማለት በእኔ እምነት ያው እናንተም ብዙ ጊዜ አዋርቻችሁ አውቃለሁ። በእኔ እምነት የጴንጤ እምነት መጽሐፍ ቅዱስን ትክክለኛ የሚተረጉመው የጴንጤ እምነት ነው። መካኒስ እንደዚህ ካለች እኔ በእኔ እምነት ትክክል አይደለችም። እሺ። ስለዚህ አሁን ይህን ነገር ካወቅሽ በኋላ መካነ ኢየሱስ ከአንቺ ከሙሉ ወንጌል በተለየ መልኩ ሌላ ትምህርት እያመነች እዛ ሄደሽ አምልኮ መፈጸም ወይም ደግሞ ህብረት ማድረግ ልክ ነው ብለሽ ታስቢያለሽ? እኔ ያው ስለ ክርስቶስ ጌታ ስለምታስተምር ተቃውሞ የለኝም። ግን እንደዛ ይላሉ ማለት ነው። ችግር የለውም፣ እናሳይሻለን። ከእምነት አንቀጻችሁ ከፍተን እናሳይሻለን። ግን ከአንቺ የተለየ ትምህርት ከአንቺ የተለየ እምነት እያስተማሩ ከነሱ ጋር ህብረት ማድረግ ችግር የለውም። ለአንቺ ምንም ችግር የለውም። ምክንያቱም ለምን መሰለ ዋናው ኢየሱስ ክርስቶስ ጌታ መሆኑን በኢየሱስ ማመን የሚድነው ደግሞ የኢየሱስ ክርስቶስን
ሞትና ትንሣኤ ያመነ የመሰከረ ስለሆነ በዚህ ተቃውሞ ያን ያህል እንደዚህ ነው ብለን ችግር እንትን አንልም። ችግሮችን እንትን አንላቸውም። በቃ በጌታ አምናለሁ በኢየሱስ ያምናለሁ ብለን ነው እንጂ የምንካፈለው ይሄ እንደዚህ አሉ እያለን ውስጡን እንትን አንልም። እንደዛ ነው የኔ እምነት። ኦርቶዶክስ ጋር ለምን ህብረት አታደርጊም? እኔ በኦርቶዶክስ ብዙ ጥያቄ አለኝ። እንትን ያቀኛል። ይሄ ማንሱም ጓደኛ አጠገብ ያለው ከ1 እስከ 30 በዛ ላይ ደግሞ ገዲሳይ አንድ ጥያቄ ልጠይቅ ስለ እውነት ይኸውልህ፣ በተለይ በስዕል ጉዳይ ማለት ነው። አሁን እኔ ዘመዶች ኢየሱስ ነው ራሱ እግዚአብሔር ነው የሚሉት። ቆይ ምን አስታወስኩ? ቆይ አይ አሁን መሀል ላይ ኢየሱስ እግዚአብሔር ነው ብለው ነው የሚያምኑት ያልሽ ስዕሉም ማለት ነው። አሁን የምንገዛው የአዲስ ዓመት የገዛሁት የእግዚአብሔር ስዕል አለ። አሁን ለምሳሌ እኛ ጴንጤዎች ማለት ነው እኔ የማስበው እንግዲህ ያደኩትም በቃ ይሆናል አይደለ በአይምሮ እንደው እግዚአብሔር ብዬ ነው እንጂ ይሆናል አይደለ ለትምህርት በቃ ታከብረዋለህ በቃ በልብህ በቃ እግዚአብሔር ልጅም እያለን ፖስት ካርድ ምናምን እንስጣጣለን እናውቃለሁ። የኔ ዘመዶች ግን እሱ እግዚአብሔር ነው የሚሉት፣ ስዕሉን እግዚአብሔር ነው የሚሉት። ይሄ ደግሞ ጥያቄ ይፈጥርብኛል ለኔ። አሁን ራሱ የአዲስ ዓመት ጊዜ እሱ እግዚአብሔር ነው የሚሉት ማለት እንዴት ነው ህዝቡ እንደዛ ነው? ስዕላት ላይ ችግር የለውም። አሁን ከቶፒክ እንዳንወጣ ስዕላት ላይ ሰፋ ያለ ትምህርት ስለሰጠ የቤተክርስቲያኒቷ ትምህርት ምንድነው የሚለው ነገር ላይ ቅዱሳት ስዕላት ላይ በጣም ሰፋ ያለ ትምህርት ስለተባለ ጥሩ ነው። እኛም አሁን እንዳንቃወማቸው ጥሩ ብታስተምሯቸው። ሊሊ ተረጋጊ፣ ኧረ ተረጋጊ፣ ረጋ እንበል፣ ችግር የለውም። ቅንነት ስለሆነ እየቸኮልሽ ያለሽ ረጋ በይና አሁን የኔ ቤተሰቦች የኔ ዘመዶች የሚለው ነገር ሰን ቤተክርስቲያኗ ምን ታምናለች የሚለው ነው። ቀደም እናልሽኝ አስሎንጋስ ኢየሱስ ጌታ ነው ብለው እስከሰበኩ ድረስ የኢየሱስን ጌትነት እስካመኑ ድረስ እነሱ ጋር ሄጄ አምልኮ ብፈጽም ችግር የለብኝም አልሽኝ አይደል? መካነ ኢየሱስ ጋር አዎ እሄዳለሁ፣ አጠገብ ያለ እሄዳለሁ። ኦርቶዶክሳውያን የኢየሱስን ጌትነት፣ አምላክነት፣ አዳኝነት፣ ቤዛነት እናምናለን። ለምንድን ነው እኛ ጋር መተሽ አምልኮ ማፈጽሚው ነው የኔ ጥያቄ። እናንተ ከ1 እስከ 30 ለመላክ ጊዜ ትሰጣላችሁ። እመቤቴ ማርያም ጸሎት ትሰማለች ትላላችሁ። በስዕል ታምናላችሁ። እንደገና ደግሞ አሁን ራሱ ወንድም የሚለኝ ከሞቱ በኋላ ራሱ እመቤቴ ማርያም ታስወጣናለች ከሲኦል ይላል። ቆይ ተረጋጊ እንዴ! ለምንድን ነው ረጋለሽ? ሐሳብ ላይ ቆመሽ አውሪ። ስለ ጮሽ ባይዘው ምንም ነገር የለም። ኦኬ አይ እየጮኩ አልመሰለኝም፣ ይቅርታ አልመሰለኝም፣ ይቅርታ። ማስረጃ ብሰጥሽ መካነ ኢየሱስ ውስጥ ለምሳሌ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። የቅዱሳን መታሰቢያ ከ1 እስከ 30 የሚያደርጉ እንዳሉ ባሳይሽስ? መካነ ኢየሱስ እነሱ ቢሉም ትክክል አይደሉም ባይነኝ እኔ። ኢየሱስ ብቻ ነው ሊመለክ የሚገባው ባይነኝ። ግን እነሱ ጋር ትሄጃለሽ። እነሱ ቢሉም እኔ አላምናቸውም። ትክክል ነው አይደለም? መጽሐፍ ቅዱስ አይልማ። መጽሐፍ ቅዱስ አክብሩ አይልም። አሁን የኔ ጥያቄ ቆይ ተረጋጊ ሊሊ። አሁን የኔን ፖይንት እየተረጋጋሽ ታች ያላችሁ ሰዎች በደንብ አስተውሉ። ችግር የለውም። ታች ያላችሁ ሰዎች በደንብ አስተውሉ። ለምሳሌ ካነሳቻቸው ፖይንቶች ውስጥ መጀመሪያ ምን አለች? አዳኝነቱን ስለሚያምኑ ችግር የለውም መካነ ኢየሱስ ሌላ ነገር ቢያስተምሩ አለች። አዳኝነት ከሆነ እኛ ኦርቶዶክሳውያን የክርስቶስ ኢየሱስን አምላክነት፣ ቤዛነት፣ አዳኝነት ይሄን ነገር ሁሉ በደንብ እናምናለን። ኦኬ ለምን እኛ ጋር መተሽ አምልኮ አፈጽ የሚል ጥያቄ ሳቀርብላት እናንተ ከ1 እስከ 30 ቅዱሳን አለች። ምን የሚል ማስረጃ አሳያታለሁ። ኢቫንጀሊካል በኋላ አሳያቸዋለሁ ከፍቼ ስልኬ ላይ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባል አሜሪካ ውስጥ። ኦኬ አሜሪካ ውስጥ ትልቅ ብዙ ተከታይ ያላቸው የሉተራን ቸርች አለ። ትልቅ ስል ያው ብዙ ተከታይ ካላቸው ሉተራን ዲኖሚኔሽን ውስጥ ማለት ነው። እና እነርሱ የቅዱሳን መታሰቢያ ያደርጋሉ። ኦኬ ከ1 እስከ 30 ብለው ቀን ሰጥተው በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል ብለው መታሰቢያ ያደርጋሉ አልኩሽ። እነሱ እንዲህ ያደረጉ እነሱ ጋር ለምን መሄድ አላቆምሽም ነው የኔ ጥያቄ። መጽሐፍ ቅዱስ ደግሞ አይልም። እኛ ደግሞ ጴንጤዎች እንደ መጽሐፍ ቅዱስ ነው የምንከተለው። መጽሐፍ ቅዱስ አክብሮ አይልም። እነ ጴጥሮስ አላስተማሩ። ጥያቄን በደንብ ስሚ። ጥያቄን ስሚ። አሁንም ጥያቄን አልሰማሽም ሊሊ። የማወራውን ነገር አዳምጪ። ለምሳሌ ከሉተራኖች ውስጥ መካነ ኢየሱስ ውስጥ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባሉ አሉ። እነርሱ ለምሳሌ ለቅዱሳን መታሰቢያ ያደርጋሉ። በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል። እነርሱ እንዲህ እያሉ እነርሱ ጋር ለምን ትሄጃለሽ ነው ጥያቄ። እኔ አልሄድም እነሱ ጋር። እንደዛ ካደረጉ አልሄድም። እኔ አልሄድም። በቃ እኔ ቃል የሚሰጥ ለመላክ አልሄድም። እኔ ቆይ ስለዚህ አልሄድም ያልሽ ካሁን በኋላ አልሄድም ነው? እስከ ዛሬ ሄድ ነበር ካሁን በኋላ አልሄድም ነው እያልሽኝ ያለሽው? አይ ሄጄ አላውቅም። እኔ ለመላክ በየቀኑ ዛሬ ገብርኤል ነው ዛሬ ኦራኤል ነው የሚል አልሄድም። እኔ ቸርች እንደዛ ካደረጉ አልሄድም። አሁን ሙሉ ወንጌል ብታደርግ አልሄድም።
ሄጄ አላቅም ነው ያልሽኝ? አሁን ቀደም እኮ ሄዳለሁ ብለሽኝ ነበር መካነ ኢየሱስ። አይሉም እኮ እነሱ ከ1 እስከ 30 የኡራኤል ነው የጊዮርጊስ ነው ቀን እኮ የላቸውም እነሱ በየቀኑ አይሰይሙም። እዮባ አንዳችሁ ቀጥሉ። በቃ እዮባ ቀጥል እስኪ አውራት። እኔ እንግዲህ አሁን ቀደም ሄዳለሁ አልሄድም እያለች ጋይስ ምን ያህል ለምንናገረው ቃላት ታማኝ ስለሚሆን እዮባ አውራት። ሊሊ እየተረጋገ እዮባ ቀጥል። እንደው ታማኝ ብንሆን መልካም ነው። እሺ ቀጥል እዮባ። እሺ ሊሊ ስታወሪ በጣም ተረጋጊና ያልተጠየቅሽውን ደግሞ አታውሪ። እሺ ማለት እንድንግባባ ማለት ነው። ያልተጠየቅሽውን ካወራሽ እኔም ደግሞ ያላልሽውን አወራና አንግባባ ማለት ነው። አንድን ትምህርት መዝነሽ መጽሐፍ ቅዱሳዊ ከሆነ ህብረት ታረጊያለሽ፣ መጽሐፍ ቅዱሳዊ ካልሆነ ህብረት አታረጊም አይደል? እሺ መካነ ኢየሱስ ለምሳሌ ጥምቀት እንደሚያድን የማያምን ሰው አጋንንት የሰፈረበት ወይም ከአጋንንት እንደሆነ ታስተምራለች። ይሄ መጽሐፍ ቅዱሳዊ ነው አይደለም? እኔ እንደኛ አይደለም፣ ትክክል አይደለም። ግን እኔ እሄዳለሁ ቸርች፣ እንደ ጴንጤ ስለማስባቸው እሄዳለሁ። ቆይ በጣም ጥሩ። መጽሐፍ ቅዱሳዊ ካልሆነ ምንፍቅና ነው አይደለም? እኔ እንደዚህ አይነት ንግግር አልናገራቸውም፣ ግን ኢየሱስ ጌታ ነው ስለሚሉ እሄዳለሁ። እዛ ቸርች እሄዳለሁ፣ አልቀርም። በዚህ ምክንያት ከመጽሐፍ ቅዱስ የወጣ ትምህርት እያስተማሩ ነው አልሽኝ እኮ። አሁን ይሄ መጽሐፍ ቅዱሳዊ አይደለም አልሽኝ። መጽሐፍ ቅዱስ ለምሳሌ ጥምቀትን እንደ ሙሉ ወንጌል ቢከተሉ ደስ ይለኝ ነበረ። አልተከተሉም። እኔ ግን አልጠላቸውም፣ እሄዳለሁ። ጠያቸው እኮ አላልኩም። እኔም ግን በመጽሐፍ መዝኜ ነው ህብረት ማድረገው ስላልሽ ይሄው በመጽሐፍ ሲመዘን ባንቺ ትምህርት ማለት ነው ጥምቀት ለድህነት ማለታቸው ስህተት ነው አልሽኝ። ስህተት ከሆነ ጌታ ያላስተማረውን ከያዙ እነሱ በክርስቶስ ትምህርት አይደሉም ማለት ነው አይደል? ጌታ ያላስተማረውን ትምህርት ያስተምሯል ብሎ ከያዙ ጌታ ደግሞ እንደሚናገረው ሐዋርያትም እንዳስተማሩን በክርስቶስ ትምህርት የማይኖር ሰው አምላክ የለውም አይደለ? ዮሐንስ በመልእክቱ እንደሚለው ልክ ነኝ? ትክክል። ስለዚህ መካነ ኢየሱስ ጥምቀት ለድህነት በማለቷ አምላክ የለሽ ልንላት አንችልም? አይ አምላክ የለሽ እኮ ሊሳሳቱ ይችላሉ በአመለካከታቸው ምናምን፣ ግን አምላክ የለሽ አያስብላቸውም። በክርስቶስ ትምህርት የማይኖር አምላክ የለውም ነው የሚለው። አንቺ ደግሞ የክርስቶስ ትምህርት ጥምቀት ለድህነት አይደለም የሚል ነው አንቺ የምታምኚው። እነሱ ደግሞ የክርስቶስ ነው እንደግለሰብ ጥምቀት በዚህ ጉዳይ አንዴ ስሚ፣ ያውልሽ ልዩነቱ መጀመሪያ ይግባሽ እሺ፣ ከማውራትሽ በፊት እነርሱ ክርስቶስ ያስተማረው ጥምቀት ለድህነት ነው ብለው ያምናሉ። አንቺ ደግሞ ክርስቶስ ያስተማረው እምነትን ብቻ ነው ጥምቀት ለድህነት አይደለም ትያለሽ። ከሁለት ያንዳችሁ ነው ልክ የሚሆነው አይደለ? አዎ አይደል? በቃ ያንቺ ልክ ሲሆን የነሱ ትክክል ነው ማለት ነው። የሙሉ ወንጌል እንደ እግዚአብሔር ቃል ነው። እሺ ቆይ የሙሉ ወንጌል ልክ ከሆነ የነሱ ስህተት ነው ማለት ነው። ስህተታቸው ደግሞ በክርስቶስ ትምህርት ላይ እንደመሆኑ አምላክ የለሽ ነው የሚሆኑት። ምክንያቱም መጽሐፍ ቅዱስ በክርስቶስ ትምህርት የማይኖር አምላክ የለውም ስለሚል ችግር የለውም። አምላክ የላቸውም ማለት ከብዶሽ ነው ልረዳሽና አይ ዋናው ኢየሱስ እንደሞተ ስለሚያምኑ ምንም ችግር የለም። ኢየሱስ እንደሞተ እንደተነሳ ስለሚያምኑ ችግር የለውም። እሺ አንዴ። ስለዚህ ስህተት ትምህርት እንዳለባቸው አመንሽ ማለት ነው አይደል? አይ እኮ ስህተት እኮ ሰውን የሆነ ስህተት እኮ የምትለው ሰውን የሆነ አደጋ ላይ የሚጥል ነገር ነው። ይሄ እኮ አደጋ ላይ ጥልም አልተጠመቁም፣ በልጅነታቸው ነው የሚጠምቁት። ሶኬ ምንም አይደለም። ግን ባይሆን ጥሩ ነበረ። እንደ ሙሉ ወንጌል ቢከተሉ ጥሩ ነበር። አልሆነም። ግን ሰውን የሆነ እንትን ውስጥ ኃጢአት የኛ ትምህርት ሊሊ አንዴ በቃ እንትናት አታስረዝሚው። ብዙ ባወራሽ ቁጥር ስለምትሳሳች ነው ይቅርታ። እሺ የኛ ትምህርት አደጋ ውስጥ የጣለሽን ትምህርት ንገሪኝ። አሁን የእናንተማ በጣም ብዙ ነው እንጂ በቃ ከእግዚአብሔር ይልቅ ለመላእክ ነው እናንተ የምታመዝኑት። አንዱን ስሚ፣ አንዱን አደጋ ላይ የጣለሽን ትምህርት ነው የጠየቅኩሽ። ለመላእክ እስከ ሰኞ ከ1 እስከ 30 ለመላእክ እመቤቴ ማርያም ታማልዳለች ትላላችሁ። ቆይ አንዴ እመቤቴ ማርያም ታማልዳለች ማለታችን አደጋው ምንድነው? ኢየሱስ ነው አማላጅ። ኢየሱስ ነው በቃ ጌታ። በቃ ኢየሱስ የኢየሱስ ስም ይሸፈንና ኢየሱስ ሞቶ ደሙን አፍስሶ ስሚ ወደዛ እንዴ ምንድነው ዝም ብለሽ የምታወሪው? አደጋው ምንድነው ነው ያልኩሽ እንጂ ማን ነው አማላጅ አላልኩሽም። ሰምተሽ ነው? አደጋው ኢየሱስን አለማክበር አደጋችሁ። ኢየሱስን አታከብሩትም። ከመጽሐፍ ቅዱስ ከፍተሽ ቅዱሳን ያማልዳሉ ማለት ኢየሱስን አለማክበር መሆኑን አሳይ።
ቶሎ በይ። እኔ ወንድሞቼ ዘመዶቼ ኢየሱስን አይጠሩም። በቃ ማርያምን ስል ነው የሚሉት። እኔ መጽሐፍ ጥቀሽኝ ያልኩሽ የአንቺ ዘመዶች ምን አገባኝ ሊሊሻ እህት አለ። ስለአንቺ ዘመዶች እኮ ነው ያገባኝም። የአንቺ ዘመዶች እኮ የእምነቴ መሰረት አይደሉም፣ ወይም በእምነት የሚመዘነው በአንቺ ዘመዶች አይደሉም። ሶ የአንቺ ዘመዶችን ያጃቸውና ከመጽሐፍ ጠቅሰሽ ቅዱሳን ያማልዳሉ ወይም ማርያም ታማልዳለች ማለት ኢየሱስን መግፋት ወይም ኢየሱስን መሸፈን አለመውደድ መሆኑን አሳይን ከመጽሐፍ ቅዱስ አልኩሽ። ምትጠቅሺው ጥቅስ አለሽ? እኔም እኮ የሚገርመኝ ምኑን አንብበው እንደሆነ አላውቅም። ኢየሱስ ሚዩት አደረኩሽ። እሺ አንድ የመጨረሻ መካነ ኢየሱስ ቅድም ባልኩሽ እምነት የማያምንን ክርስቲያን እንዳልሆነ በክርስቶስ ትምህርት እንደሌለ አድርጋ ትናገራለች። አንቺ ለመካነ ኢየሱስ ስህተተኛ ነሽ፣ እሷስ ለአንቺ ስህተተኛ ነች? እሷ በሷ ሚዛን ስህተተኛ ነው የምታደርገኝ። ምክንያቱም አልተከተልኩም፣ የነሱን ጥምቀት አልተከተልኩም። ሁሉም በራሱ እኮ ትክክል ነው፣ ግን መጽሐፍ ቅዱስ ነው የሚዳኘን። ቆይ በቃ አንዴ እሺ። ኦንሊ ጂሰሶች ኢየሱስ ጌታ ነው ይላሉ፣ ሞቶ እንደተነሳ ያምናሉ፣ አዳኝ እንደሆነ ያምናሉ። እንደውም ኢየሱስ ብቻ ነው የሚያድነውም ይላሉ። ስማቸውም ኦንሊ ጂሰስ ነው። ህብረት ታደርጊያለሽ እነሱ ጋር? እነሱ ደግሞ ትንሽ ኢየሱስን ብቻ ስለሚሉ አብ ወልድ መንፈስ ቅዱስ ደግሞ ማመን አለባቸው። እነሱም እንግዲህ መጽሐፍ ቅዱስ ምን ይላል ነው መጨረሻ ላይ መሆን ያለበት። ያምናሉ፣ አብ ወልድ መንፈስ ቅዱስን ያምናሉ። በቃ ጥሩ ነው። በቃ እንደኛ ነው። በቃ ዋናው ኢየሱስ ክርስቶስ ሞቶ ለሰው ልጅ መነሳቱን ማመን ነው። በቃ የሰው ልጅ በስዕል በምን አለማመን ነው። በቃ የሰው ልጅ ዋናው እኔ የሚመስለኝ እንደዛ ነው። እውነት በቃ ዋናው በስዕል አንመን። እሺ በቃ እሺ እህት አለ ኦንሊ ጂሰሶች በአብ በወልድ በመንፈስ ቅዱስ ያምናሉ፣ ግን አንድ አካል ነው የሚሉት። ችግር የለውም ማለት አይሽ። ጴንጤ መመዘኛው የሰፈር ዕውቀት ነው። በቃ መመዘኛችን እህት አለ ሚዩት አድርጊ። ኧረ የት የምታውቂውን እህት አለ እንዳከፍችሽ ከዚህ በኋላ ሚዩትሽን የጴንጤ ጨርሳለሁ በዚህ የጴንጤ መመዘኛው የሰፈር ወሬ፣ የፓስተሮች ተረት እና የራስ ግንዛቤ አበቃ። ሌላ ምንም መመዘኛ የላቸውም። ኢየሱስ እንዳይሉ ይሄው ለምሳሌ ጠቀስኩላት። ኦንሊ ጂሰሶች ስላት እንደው ዝም ብለው ትንሽ ወደ ኢየሱስ ይሉና አብ ወልድ መንፈስ ቅዱስ አለች። አይ አብ ወልድ መንፈስ ቅዱስ እናምናለን ይላሉ። ሲያምኑ ግን ምን ብለው ነው? አንድ አካል ብለው ነው። ስለዚህ ምን ያምናሉ የሚለው መሰረት ነው ማለት ነው። ምን ያምናሉ የሚለውን ማወቅ አይፈልጉም። ዋናው ምን መሆን አለበት? ጴንጤ መሆን አለበት፣ ወይም እኛ እኮ ወንጌላውያን መባል አለበት። ፓስተር ጻድቁ አብዶ ካወጀላቸው ትምህርቱ ምንም ይሁን ችግር የለባቸውም። ለምሳሌ ካልቪኒስቶች ኢየሱስ የሞተው ለተወሰኑት ነው፣ ቀድሞ ለተወሰነላቸው ማለትም ለጥቂቶች ነው ብለው ያምናሉ። ይሄ ድነት ነው አይደለም? ነው። ነገረ ድነት ላይ እንዲህ አይነት የከፋ ትምህርት አላቸው፣ ግን ህብረት ያደርጋሉ። ችግር አለባቸው? አረ የለባቸውም። ዋናው ኦርቶዶክስን ይቃወም እንጂ ምንድነው መካነ ኢየሱስ ቅድም እንዳልኳችሁ በአንድ በኩል ጴንጤኮስታል ጋር ስትሄዱ ደግሞ ልሳን ምናምን የሚሉት ትምህርት አላቸው። ጳራራም ጨራራም የሚለው ማለት ነው። ቢሉም ግን ችግር የለባቸውም። ይሄንን ትምህርት ጳራራም ጨራራም የሚለው ልሳን የመካነ ኢየሱስ ማን ነው የካልቪኒስቶች ይቃወማሉ። እንዲህ አይነት ትምህርት የለም ይላሉ። በአዲስ ኪዳን ግን ህብረት ያደርጋሉ። ይሄ ስብስብ እመኑኝ አጋንንታዊ ነው። ምክንያቱም ጥላቻ ላይ የቆመ እንጂ መጽሐፍ ቅዱስ ላይ የቆመ ትምህርት ስላልሆነ ማለት ነው። አንቺ ያው ግልጽ ነው መነግርሽ፣ ለወደፊት ይጠቅምሻል ብዬ ስለማስብ ከማጥላላት አይደለም። ምንም የምታቂው ነገር የለም። መጽሐፍ ቅዱስም አታቂም፣ ልዩነታችሁን አታቂም፣ ያለሽበትን እምነትም አታቂም። ስለዚህ በቻልሹ መጠን ቁጭ ብለሽ ተማሪሽ። ይሄን የምልሽ ከንቀት ከምናምን ሳይሆን አንዳንድ ሰው ማንነቱ ካልተነገረው አይነቃም እና ኮርኩሙኝ የሚል ሰው አለና ከዛ አንፃር ነው። ስለዚህ በደንብ በግልጹ ብነግርሽ ሌላ ቀን ይጠቅምሻል ብዬ ስለማስብ ነው። ደግመሽም እንደው በየላይቭ ምናምን ከምትገቢ ከስር ቁጭ ብለሽ ተማሪ መጀመሪያ እንደ ወንድማዊ ምክር አስቢው። አመሰግናለሁ። እንጸልያለን። ኦርቶዶክስን ጴንጤም ኢየሱስን ያምናል፣ እንጸልያለን፣ አንድ እንሆናለን። ጥላቻ አንሰብክም። ኢየሱስ ጌታ ነው። ሚሊዬ ቆይ አንዴ እንዳትወርጂ እሺ። ተሰደብከን እንደተቃወምከን ችግር አይ እንዳትወርጂ እንጸልያለን። እሺ ችግር የለውም። ለጸሎቱም እናመሰግናለን። ሊሊዬ እዮባዬ ቃሎት ያሰማል። ይሰማል አይደል? ድምጽ ሊሊ ይሰማል? አዎ ይሰማል።
ቅድም አንድ ያነሳሽው ሐሳብ አለ። አንድ ነገር ላንሳና እኔ የሆነ ነገር አሳያለሁ። ዮሐዴ አንድ ማቴሪያል ታሳይልኛለህ። አሁን እኔ የምለው ነገር ጀስቲፋይ የሚያደርግ ዮሐዴ እንትኑን አዘጋጀው። እሺ በሰማይ ያሉ ቅዱሳን በአጸደ ነፍስ ያሉ ቅዱሳን ያማልዳሉ የሚለው ማቴሪያል። እሺ ሆራ ተዘጋጅቷል። እነሱ እንደምትል አንድ መንፈስ ብለ እሱን ታስተካክሉ ከሁሉም አንድ ይሆናል። እናንተ እኮ ለምን በየሳታምኑም በቃ አንድ ነው። አንዴ ቆይ ችግር የለውም። እሺ አትሰደቢም፣ ችግር የለውም። እኛ ባይዘው ትህትናችን ምን ያህል ትሁት እንደሆነ ተመልከች። ምንም አላደረግልሽም። በኢየሱስ አታምኑም እያልሽን ችግር የለውም። እኛ ሰዎች ቢሰድቡን ምናምን ለኛ ኖርማል። ይሄ ምንም የሐሰት ክስ ቤተክርስቲያን በሐሰት መክሰስ እድሜ ልካችሁን የለመዳችሁ ነገር ስለሆነ ዊዶም ማይንድ ችግር የለውም። አሁን እኔ ልጠይቅሽ መካነ ኢየሱሶች ማርያም ታማልዳለች ብለው እንደሚያምኑ ታውቂያለሽ? እንግዲህ ካሉ ሶሪ በጣም አዝናለሁ፣ ግን የሚለው አይመስለኝም። እንግዲህ እግዚአብሔር አዋቂ ነው። በሰማይ ያሉ ቅዱሳን እግዚአብሔርም አዋቂ ነው። መካነ ኢየሱሶች በሰማይ ያሉ ቅዱሳን ምድር ላይ ላለችው ቤተክርስቲያን ጸሎት ታደርጋሉ። በሰማይ ያሉ ቅዱሳን ለምድር ላይ ላሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ። ይሄን ታውቂያለሽ? ይጸልዩ እንግዲህ መላእክቶች እኮ ሊጸልዩ ሊጠብቁን ግድ ነው። እንግዲህ እኛ ግን ለነሱ መስገድ የለብንም። ስለ መላእክት አላልኩም እኔ ወደ መላእክት አልመጣሁም። መጀመሪያ ስሚኝ። በሰማይ ያሉ ቅዱሳን ማለት ከጌታ ጋር ያሉ ቅዱሳን። ለምሳሌ ከጌታ ጋር ካሉ ቅዱሳኖች ውስጥ አንዷ እመቤታችን ናት። እመቤታችን ለምሳሌ ምድር ላይ ላሉ ክርስቲያኖች ጸሎት ታደርጋለች ብለው ያምናሉ መካነ ኢየሱሶች። ይሄን ታውቂያለሽ? እኔ አላውቅም። እንዲህ እንደሚያምኑ እሺ ማስረጃ እናሳይሽ። አዎ ያው ብታሳየኝ ምንድነው ወይ ማለት እንዴት ብዬ ያው እንትን ላለሁኝ እንጂ ምንም አመጣው ነገር የለም። እኔ ሙሉ ወንጌል ጥሩ ስለምትከተል እሷን ነው የምከተለው። በቃ እነሱን ዶክትሪን ነው የምከተለው ሙሉ ወንጌል። ይሄንን ብናሳይሽም ከነሱ ጋር ሄደሽ ህብረት ታደርጊያለሽ ከመካነ ኢየሱሶች ጋር ይሄንንም እያወቅሽ። እኔ መካነ ስላደኩበት በቃ በኢየሱስም ስለማይደራደሩ እሄዳለሁ። ስለዚህ አሁን ይሄንንም ብታውቂ ድንግል ማርያም ለክርስቲያኖችም ጸሎት ታደርጋለች የሚለውን ነገር ብታውቂም ስቲል ካሁን በኋላም ሄደሽ ከነሱ ጋር ህብረት ታደርጊያለሽ። ያው እምነቴን በልቤ አድርጌ የራሴን መከተው አድርጌ ቸርች ግን ሄዳለሁ። የሚከለክለኝ ነገር የለም። ያለ ራሳቸው ለመሪዎቹ ነው። እኛ ግን እናምናለን። መጽሐፍ ቅዱስ ያነበበ ሰው ግን አይሸወድም። መጽሐፍ ቅዱስ ስለማነብ ምንም ችግር የለብኝም። በቃ እናመሰግናለን። ምን መሰላችሁ ጋይስ? እግዚአብሔር ይስጥልኝ። ደህና ደሩ። እሺ 1700 አሁን ያልኳችሁን እምነት ባይዘው ዮሐዴ በትልቁ ሁንና ከእምነት መግለጫው ዮሐዴ ታሳየናል። አንዴ በትልቁ አንዳችሁ በትልቁ አድርጉት ዮሐዴን ካሜራው እንዲያሳይ። ታች ያላችሁ ሰዎች በደንብ አስተውሉ። አሁን እኛ ይሄን የምናነሳው ምን ያህል ለቤተክርስቲያን ብዙ ሰዎች ባለማወቅ ምን ያህል ጥላቻ ረጅም ዘመናት ላይ በብዙ ቤተክርስቲያን ምን ያህል በቃ ሰዎች እንደው ዝም ብለው ለቤተክርስቲያን ያላቸው ጥላቻ እንድታውቁ ነው። ከምን አንፃር ነው ከተባለ ኦርቶዶክስ ቤተክርስቲያን ለምሳሌ ቅዱሳን አማላጅነት ታምናለች። ቅዱሳን ያማልዳሉ። ኦኬ ለኛ ይጸልዩልናል ብላ ቤተክርስቲያናችን ታምናለች። ኦኬ መካነ ኢየሱስም እንደዛ ታምናለች። በሰማይ ያሉ ቅዱሳን ምድር ላይ ያሉ ክርስቲያኖች ማታውቁ ሰዎች ካላችሁ አሁን ታያላችሁ። ማስረጃውን ከፍተን ስለምናሳይ በሰማይ ያሉ ክርስቲያኖች በደንብ ስሙ። ምድር ላይ ያሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ መካነ ኢየሱሶች። ኦርቶዶክስ ቤተክርስቲያን ይሄንን ስታምን ጣዖት አምላኪ መካነ ኢየሱስ ስታምነው ችግር የለው። ቅድም እንዳልኳችሁ በደንብ አስተውሉ ምን ያህል ደብል ስታንዳርድ እንደሆኑ እነዚህ ሰዎች። ኦኬ ለእግዚአብሔር ቃል አይደለም ለራሳቸው እምነት አይታመኑ። አሁን የገባችሁ እህት ቅድም የገቡ ሰዎችን አይታችሁ ከሆነ ችግር የለውም። በቃ የትምህርት ልዩነት ቢኖርም ምንም ቢኖርም እዮባ እንዳለ ምንም አይነት ነገር ቢኖር በቃ እምነቴን በልቤ ይዤ እሄዳለሁ። ለምንድን ነው እምነትሽን በልብሽ ይዘሽ ኦርቶዶክስ ቤተክርስቲያን የማትመጪው? ለምንድን ነው እነዚህ ሰዎች እምነታቸው አሁን እንዳለችው በልባቸው ይዘው ኦርቶዶክስ ቤተክርስቲያን የማይመጡት? አያችሁ ለጌታ ቤተክርስቲያን ባለማወቅ ብዙ ሰዎች ጋር ጥላቻ አለ። ጥላቻ ፒውር ጥላቻ እና አሁን ዮሐዴ መብራት ነገር ትንሽ ለብዙ አልመሰለኝ መብራት አብራና በስርዓት እምነታቸው ላይ መካነ ኢየሱሶች ምን እንዳስቀመጡ አሳየን። ዮሐዴ ቀጥል ብሮስኪ። አሁን ፒስ ነው። እዚህ ያላችሁ ሰዎች ዮሐዴን ካሳያችሁ በኋላ አንድ ማስረጃ አሳያችኋለሁ። ኦኬ የቅዱሳንን ከ1 እስከ 30 ቤተክርስቲያንን ብለው የሚሳደቡ ሰዎች ራሳቸው ጉያ ስር ያሉ ነገሮችን የማያውቁ ስለሆኑ ማስረጃ ከፍተን እናሳያችኋለን። እሺ እንዳትወጡ ሁላችሁ። እኔ እኮ መናበባችን በጣም እየገረመኝ እኮ ነው በነገራችን ላይ ይኸው በየወሩ መታሰቢያ ምናምን እንዲህ ዘርዝሬ ያስቀምጨዋለሁ እኮ። አይ ከአንዱ ምንጭ ጠጥተን እኮ ነው ችግሩ እሱ ነው። ቀጥል እናሳ ብለ እሺ መጽሐፉ ምናምን እያላችሁ ስለነበረ እሱንም ማሳያችኋለሁ። ኦኬ ይሄ የኦግስበርግ ኮንፌሽን እንትን አጌንስት ስለዛ ማለት ተቃውሞ ጽፈው ለዛ ተቃውሞ ምላሽ የሰጡበት ነውና አርጊመንት አጌንስት
ኦግስበርግ ኮንፌሽን ነው እና ቻፕተር 28 ወይም ምዕራፍ 21 ላይ ማለት ነው። ያው የቅዱሳንን ልመና የሚል 21ኛው ሴክሽን ላይ ቁጥር 8 እንዲህ ይላል። ቁጥር 8 እንዲህ ይላል። በነገራችን ላይ ቅድም ቅዱሳንን ማመስገን ምናምን ይገባል ወይ ምናምን እሱ ራሱ እዚህ ባይዘው ይናገራል። ኦኬ ለቅዱሳን ምስጋና ይገባቸዋል የሚል እዚሁ ክፍል ላይ ቁጥር ስንት መሰላችሁ? ቁጥር 9 አካባቢ ክብርን መስጠት እነሱን ማመስገን ይጠበቅብናል ምናምን ተብሎ ተጽፏል እዚህ ራሱ ማለት ነው። ዞሮ ግን አሁን ቅዱሳን ራሱ በሰማያት በአጸደ ነፍስ ስለ ቤተ ክርስቲያን ይጸልያሉ ወይስ አይለምኑም የሚለውን ይኸው ቁጥር 8 እንዲህ ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ መንባብ አለ እንደ እውነቱ መንባብ አለ እንደ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳንና ኢየሩሳሌምን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ ይልና እንደ እውነቱ ቅዱሳንን በተመለከተ ይላል እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደ ጸለዩ ሁሉ ሕያዋን ሳሉ ማለት በአካል ሳሉ በአጸደ ሥጋ ሳሉ ማለት ነው። ለቤተ ክርስቲያን እንደሚጸልዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። መንክራክት ያው ቅዱሳንም ነው። እሺ ስለማን ነው? ስለ ቅዱሳን ነው። ቅዱሳንን በተመለከተ ነው የሚለው። መላእክት አዎ ይጸልያሉ እንደ እውነቱ ከሆነ ተባለ። ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ በአካል በሥጋ ሳሉ ለቤተ ክርስቲያንን ኦኬ እንደጸለዩ ሁሉ እንደሚጸልዩ ሁሉ በሰማይ ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። 4 ነጥብ። ኦኬ 4 ነጥብ። ምንድነው ካረጉ በኋላ በሰማያት ሆነው ደግሞ ለቤተ ክርስቲያንም ይጸልያሉ ተብሎ ምን ተብሏል? ያምናሉ። በነገራችን ላይ የዚህ መጽሐፍ እንትኑን ላሳያችሁና ጋዲ የእንትኑ ይሄድበታል። ይሄ የኦግስበርግ ቡክ ኦፍ ኮንኮርድ ነው እና ተርጓሚያውን አማርኛ ተርጓሚዎቹ የሉትራን ሄሪቴጅ ፋውንዴሽን ነው የተሳተፉበት። በህብረት ነው ማለት የሆነ አንድ ግለሰብ ምናምን አይደለም ራሱ የተረጎመው። በጣም ታላላቅ የመካነ ኢየሱስ ቄሶች ኦኬ ዶክተሮች የተሰባሰቡበት ትርጉም ነው። እንደው ዝም ብለ አንዱ የቲክቶክ ጎረምሳ መጥተው እኔ አልቀበልም ምናምን የሚለው ራሱ አይደለም። አይ እነዚህ ሁሉ ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው ምናምን ቄስ አያሌው ተሰማ ኦኬ አማካሪዎቹ ራሱ ቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞኪ እነዚህ የመሳሰሉ ታላላቅ የመካነ ኢየሱስ ዶክተሮች የተሳተፉበት ትልቅ ስራ ነው። እንዲሁ በግለሰብ ወይም ደግሞ የሆነ ሰው ተነስቶ የተረጎመው ራሱ አይደለም እና ዝም ብለው ተነስተው እንትን ስለሚሉ ነው ተነስተው አንቀበለው ምናምን ስለሚሉ እና ይሄ ትልቅ መጽሐፍ ነው። መተዳደሪያ የእምነት መግለጫቸውም ጭምር ነው መጽሐፉ ማለት ነው። ያ ቃልዮት ያሰማልን ዮሐዴ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። እሺ አንድ ሰው ገብቷል መሰለኝ። እሺ አስተራያ በክርስቶስ ነው የሚለው። አስተራያ በክርስቶስ እንኳን ደህና መጣ። ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ወንጌላማኝ ነኝ ከወንጌላዊት ቤተክርስቲያን። ወንጌላዊት ስትል which one specifically? መካነ ኢየሱስ
መካነ ኢየሱስ ነው የኢትዮጵያ ወንጌላዊት ቤተክርስቲያን። ሙሉ ስሟ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው የሚባለው። ስለዚህ መካነ ኢየሱስ ነው አንተ? አዎ። ኦኬ በጣም ጥሩ። መካነ ኢየሱስ ኮንክ ችግር የለውም። እሱንም ምን መዘን ይሆናል። እንደው ትምህርታዊ ነገር ውስጥ ከመግባታችን በፊት ንስሐ አባት አለው ወንድማችን? ንስሐ አባት የለኝም። አንድ ነው ንስሐ አባታችን፣ እሱም እግዚአብሔር። ኦኬ መጽሐፍ ቅዱስም ስለሚከለክል ማንንም አባት ብላችሁ አትጥሩ ስለሚሉም ንስሐ አባት የለንም። መንፈሳዊ አባታችን አንዱ እግዚአብሔር ነው። ከዛ ውጭ ሌላ አባት የለንም። ኦኬ እሺ፣ ወደ መጽሐፍ ቅዱስ ክፍሉ አሁን ያልከው ጥቅስ አውዱን የጠበቀም አይደለም፣ ችግር የለም። ወደዛ እኔ አሁን መጽሐፍ ቅዱስ ውስጥ ገብቼ ማብራራት እቅድ የለኝም። በደንብ ስሙ ጋይስ፣ ሳች ያላችሁ ሰዎች መካነ ኢየሱስ ነኝ ብሏል። ቆይ አንዴ፣ ቆይ ማንንም አባት ብላችሁ አትጥሩ የሚለው እኮ ከመንፈሳዊ አባት ውጭ ከዛ የሥጋ አባት መቼም እንዳልሆነ ታውቃለህ። ቆይ አይ ችግር የለውም እኔ እመጣላለሁ። መካነ ኢየሱስ ነኝ ስላልክ አሁን እኮ ቀድሜ ለምን እንደጠየቅኩም እኮ በደንብ ተረዳዋለሁ ወንድማችን። እሺ ተረጋጋና መካነ ኢየሱስ ቸርቿ ወይ ደግሞ የመካነ ኢየሱስ አባላት ንስሐ አባት የላቸው። ኃጢአታቸው ለማን ነው የሚናዘዙት? ለእግዚአብሔር ነው። እሺ በጣም ጥሩ። ዮሐዴ አለ አይደል? አለው ከመጣሽ ማርያም ታምጣሽ የሚባል አባባል ስላለ እስቲ ዮሐዴ የመካነ ኢየሱስን እምነት መግለጫቸውን አንዴ እናውጣውና መካነ ኢየሱስ ቤተክርስቲያኗ ምን እንደምታምን ከዚህ ከንስሐ አባት ጋር መጽሐፉን እንክፈተውና አብረን እናነባለን። እሺ አስተሪው ያው ሜቢ ቅርብ ጊዜ መካነ ኢየሱስ ተቀላቀለ ከሆነ በደንብ ትምህርቷንም አልተረዳ ይሆናልና ዮሐዴ ቀጥል። አይ እንደሱማ ያው እኔ እንግዲህ እስከማውቀው ድረስ በማውቀው እንግዲህ ከወንጌላውያን አማኞች ጋር ብዙ አንድ የሚያደርገን ነገርም ስላለ ልዩነት የለንም። በመካከላችን ያለው ልዩነት የማይነር የሚባል አይነት ትምህርት ነው እንጂ በትምህርት ደረጃ በክርስቶስ ደረጃ አንድ ጊዜ ቆይ አስተሪያ ቆይ ሜጀር የሚባል ልዩነት ነው ይሄ አሁን ማለት የንስሐ አባት ምናምን የሚለው ነገር ከተቀበሉ ሜጀር ልዩነት ነው ብለህ ታስባለህ? አይ በጣም ተራ ነገር ነው ይሄ። ምንም እንትን አይደለም፣ ሜጀር አይደለም ሲጀመርም። ታዲያ ቢኖርም እንኳን እሺ እንዳለ ግን አታውቅም እስካሁን አይደል? ወይ እሱ ራሱ መካነ ኢየሱስ አይደለም እንትን ይባላል። እስካሁን ግን እንዳላት አታውቅም ነበር። አንተ ስለመናዘዝ ብለህ ከሆነ ከቄሱ ጋር አብሮ በእሑድ በሚደረገው የቅዳሴ ስርዓት ላይ ያለው ንዛዜ ከሆነ እሱ ለእግዚአብሔር ነው የምንናዘዝ። ለእግዚአብሔር ኃጢአታችንን ተናዘዙ ይለናል ቄሱ። ከዛ ለእግዚአብሔር ኃጢአታችንን እናዘዛለን። ለሰውየው አይደለም የምንናዘዘው፣ እንደ ጉባኤ የምናደርገው ነገር ነው እንጂ ለቄሱ እየሄድኩኝ እንዲህ አድርጌያለሁ እንደዛ አድርጌያለሁ ምለው ምንም አይነት ነገር የለም። ስለዚህ መካነ ኢየሱስ እንደዛ ብላ አታምንም አይደል? ለቄስ ሄደ መናዘዝ ምናምን የሚባል ነገር የለም። እሺ የለም። ያው ለቄስ ብቻ ሳይሆን ቆይ አንድ ነገር ደግሞ ንገር። ለእግዚአብሔር ቃል ደግሞ ለምሳሌ አንዴ ቆይ ንገርና ከዛ በኋላ ትከፍተዋለህ። ለማውቀው ነው ትከፍተዋለህ። አሁን እናንብበው መጀመሪያ አንድ በአንድ እያየሁ ነው እንድንሄድ አይሻል? ለወንድሜ በዚህ ጉዳይ ደክም ያለው ጸልይልኝ እንደምለው ምናልባት ለቄሱም ልለው እችላለሁ። ምንም ችግር የለውም። በቃ ችግር የለውም። ማብራሪያ ቆየውና ዮሐዴ ወደ ማስረጃው እንሂድ። ችግር የለውም። ማብራሪያውን በኋላ ተከታተላለን። ችግር የለውም። ማስተሪያ እስኪ ለወንድም ጸልይልኝ እንደምትለው ነው ቄሱን የምትለው። እሱን እናየዋለን እኮ ጽሑፉ ላይ ቸኮልክ እንጂ ታስረዳን ነበር። እሺ አስተራይ መካነ ኢየሱስ ነው በመካከላችሁ ግንድ የሚያክል ልዩነት እያለ እኛን ጉዱፍ ስንታዩ በጣም አስተራይ አይዞ ቆይ ረጋ በል ችግር የለውም። ማንም አያስወጣም። አሁን እንዲህ ብለህ ልትወጣ ፈልገህ ነው አትወጣም። ፈለከውን ብታወራ ችግር አይ እንዲህ የሆነ ማስረጃ ሲከፈት የሆነ ምክንያት ትፈልጋላችሁና ምክንያቱን አንዴ ትተውና ስለሚነሳው ሐሳብ ተፎከሳት። ቆይ አንዴ አስተራይ ለምዶ ሳውራ ለመደረብ የምትሞክረው? እሺ አንዴ ረጋ በልና እሺ አንዴ የተነሳ ርዕስ አለ። ዝም ብለህ
ትልቅ ሰው ነህ፣ እንደ ብሽሽቅ አታርገው። ከዚህ በፊት ታውቅ ነበር አታውቅም ተባልክ፣ በቃ እንደዚህ የሚባል ትምህርት የልናር ማይ ብራዘር ስለ መካነ ኢየሱስ ነኝ ብለህ ገብተሃል። ስለዚህ ማስረጃውን ከፍተን እናሳያለን ከመጽሐፋችሁ ማለት ነው። አንተ መካነ ኢየሱስ ስላልክ ይሄን አውቀዋለሁ። ኢየሱስ ነው አይደል? ያው እዚህ ጋም በግልጽ እንደሚናገረው የኢትዮጵያ ቤተክርስቲያን መካነ ኢየሱስ በሉተጫዎች ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተል ይችላል። ስለዚህ የመካነ ኢየሱስ የእምነት መግለጫ ይሄ መጽሐፍ ማለት ነው። ስለዚህ ትክክል ነኝ አይደል? እሺ ጥሩ። እዚህ ክፍል ላይ ስሞል ካሽ የእምነት መግለጫ የእምነት ትምህርት አራተኛ ክፍል በእንተ ጥምቀት ቁጥር 15 ጀምሮ እንዲህ ይላል። ይታያል አስተራይ ይታያል ጽሁፉ? አዎ ይታየኛል። ስለማውቀው መጽሐፉን ችግር የለውም። ቀጥል። ኦኬ ካወቅከው ጥሩ በቃ እሺ። ከዚህ ጀምሮ እያነበብክ አብራራለን። በቃ የምታውቀው ከሆነ መጽሐፉን ከዚህ ጀምሮ ያልተማሩ ሰዎች የኃጢአት ኑዛዜን እንዴት እንደሚማሩ ይልና ኑዛዜ ምንድነው መልስ ከዚህ ጀምሮ አሁን አንብብልን። ይኸው ሚውት ላድርግና ጠጋ እያደረኩኝ እንዲታይ አደርጋለሁ። በትልቁ ታደርገው ለሁሉም እንዲታይ። እሺ ኑዛዜ ሁለት ይሄ አይታየም? ይታያል ብዬ ነው። ይታያል። በቃ ቀጥልሽ። ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው የኃጢአት ይቅርታ ነው። በቃ ችግር የለውም። እያነበብኩ ስለሆነ ችግር የለውም። በትልቁ ስታክ አድርጋል። የጋዲ ብቻ ጋዲ ስታክ አድርጎ ነው ወይ እኔ እሰማለሁ? አንተ ትሰማለህ? በቃ ያሳየኝ ቶሎ ላንብበው። እሺ መታችሁ አውሩ። አስተራዬ ቀስ ብለህ ግን እሺ፣ ተረጋግተህ በመከባበር አድርገው። እኔ ሰዎችን አከብራለሁ፣ ምክንያቱም የክርስቶስ ደቀ መዝሙር ስለሆንኩ አለማክበር አልችልም ወዳጄ። እሺ መቀበል ሲሆን ይሄውም ከንስሐ አባት ወይም ኑዛዜ ከሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ በመቁጠር በዚሁ አማካኝነት በሰማይ አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን ነው። አንድ ሰው ልቀጥል? ሙሉ ሐሳብ እንድናገኝ እንቀጥል። ልታቸው እሺ እንቀጥላለን። ሙሉ ሐሳብ እንድናገኝ እስከታች እኔ ከመጽሐፉ የለኝም እንጂ መጽሐፉን አውቀዋለሁ ስላልከን ምናልባት ሐሳቡን በደንብ ታውቀዋለህ ብዬ አስባለሁ። ስለዚህ እዚህ ክፍል ላይ ምንድነው ኑዛዜ ሁለት ክፍሎች አሉት አለ። አንዱ ኃጢአታችንን መናዘዝ ነው። ሌላው ደግሞ የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ይልና ከንስሐ አባት ወይም ደግሞ ኑዛዜ ከሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ በመቁጠር በዚሁ አማካኝነት በሰማይ አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን ነው ይላል አይደለ? ይሄ የመጀመሪያ ክፍል ያነበብነው ነው። ከንስሐ አባት የምንቀበለው የይቅርታ አዋጅ አለ። ከንስሐ አባት አሁን እሱ ጋር ቄሱን ነው ሪፕሬዘንት ለማድረግ በጉባኤ ላይ የሚደረግ አሁን እንግዲህ በእግዚአብሔር ፊት አለን ኃጢአታችሁን ተናዘዙ ብሎ ያውጃል ቄሱ ማለት ነው።
ስለዚህ ለእግዚአብሔር ኃጢአታችንን እንናገራለን። ከዛ በኋላ አሁን የተናዘዛችሁትን ኃጢአት እግዚአብሔር ይቅር ብሏችኋል ብሎ ደግሞ መልሶ ቄሱ ያንን አዋጅ ያውጃል። ይሄንን ለመግለጽ ነው እንጂ እንደ ንስሐ እንደ ኦርቶዶክስ አይነት እኩያ ፍለጋ ከሆነ ፈጽሞ የተሳሳተ ነው ለማለት ነው። ኦኬ ይሄ ስለዚህ በጉባኤ መካከል ነው እንጂ ንስሐ አባት ጋር ሄደ የምትገባው ወይም ደግሞ የምትናገረው የምትናዘዘው አይደለም ማለት ነው። እንደዛ ነው እያልክ ያለው። እሺ አሁን እንደዛ አይደለም። ይሄ በግል የሚሆን እንቀጥል ችግር የለም። ሐሳቡ ከመጽሐፉ እናገኘዋለን። ቀጥል። አንድ ሰው የሚናዘዘው የትኞቹን ኃጢአቶች ነው? እሺ በእግዚአብሔር ፊት ላይክ ትንሽ ራቅ አድርገህ ትይዘው ሳይቀጠቀጥ እንዳነበው ወይ ራስ አንብበው ችግር የለውም። እሺ ወይ እኔ ላንብብልህ። እሺ በቃ አሁን ትንሽ ከፍ አድርገው። እሺ ርዕሱ አንዴ እቺ በጣም አሪፍ። በቃ አሁን በደንብ ይታያል ብዬ አስባለሁ አይደል? አዎ። እሺ አሁን አንብብ። አንድ ሰው የሚናዘዘው የትኞቹ ነው? በቃ እንደሱ አድርገህ ያዘው። እሺ አንድ ሰው የሚናዘዘው የትኞቹን ኃጢአቶች ነው? በእግዚአብሔር ፊት አንድ ሰው በጌታ ጸሎት የምናደርገው ትንሽ ወደዛ ይቀራ። እሺ እንደምናደርገው ሁሉ የምናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። ይሁን እንጂ መቁቶ ኦኬ እሺ ችግር የለውም ይጨርሳል። እሱ ሰዓት የሚፈጅ ከሆነ እያሳየ ራስን ማንበብ ትችላለህ። ባይ ለምን አታነበውም? ችግር እኔ ላንብበው። እሺ እኔ ላንብበውና እየተከታተልክም ስለሆነ እሺ አንድ ሰው የሚናዘዘው የትኞቹ ኃጢአቶች ነው የሚናዘዛቸው ወይም ደግሞ የሚናዘዘው የትኞቹ ኃጢአቶች ነው ይልና በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን ኃጢአቶች እንኳን ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል። ይሁን እንጂ በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውንና የሚያስቸግሩንን ኃጢአቶች ብቻ ነው ይላል። እሺ አሁን አስተራዬ በንስሐ አባት ፊት ኃጢአትን ትናዘዛለህ አትናዘዝም? አንተ ትናዘዛላችሁ? አንናዘዝም። ይኸው ልክ ለጓደኛ ቆይ እዚህ ክፍል ላይ ግን ምንድነው የሚለው? በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውን የሚያስቸግሩንን ኃጢአቶች ብቻ ነው ይላል። ስለዚህ በንስሐ አባት ፊት የሚነገር ኃጢአት አለ። አሁን አንተ ቅድም ጉባኤ ፊት ነው ብላል። በጉባኤ ፊት ነው የምታውቃቸውን ኃጢአቶች የምትዘረዝረው ወይም ደግሞ የምትናዘዘው? ለእግዚአብሔር ነው የምንናዘዘው። ቆይ አንድ ነገር ልንገርህ፣ እኔ እያልኩ ያለሁት በንስሐ አባት ፊት ሐሳቤን ልጨርሳ መላሴ ላይ አትቁም። አንድ ጊዜ ሐሳቤን ልጨርስና ከዛ በኋላ ቆይ ስላንተ ሐሳብ አይደለም አስተራይ፣ እዚህ ክፍል ላይ ስላለው ሐሳብ ነው የምናወራው እንጂ እዚህ ክፍል ላይ ስላለው ሐሳብ ነው የምነግርህ። ስለዚህ ክፍሉን እያነበብክ አምጣ ወይም ደግሞ ክፍሉ የሚለውን እያነበብክ ሐሳቡን አብራራ እንጂ የራስን ሐሳብ አታብራራ። ቀጥልሽ። እሺ አንደኛ እዚህ ጋር እንደሚናገረው ይኸውልህ በእግዚአብሔር ፊት አንድ ሰው ይላል በጌታ ጸሎት እንደሚያደርገው ሁሉ የማናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል አይደለም? በእግዚአብሔር ፊት ነው የሚለው። አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። ይሁን እንጂ በንስሐ አባት ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውና የሚያስቸግሩን ኃጢአቶችን ብቻ ነው ይላል። ልክ ነው። አሁን እንደዚህ ቅድም እንደነገርኩ በመግቢያ ላይ እንደነገርኩ
ለቄሴ ወይም ደግሞ እኔን ሊድ ለሚያደርገኝ መንፈሳዊ መሪ ለሆነው ለዛች ማህበረ ምዕመናን እኛ ማህበረ ምዕመናን የምንላት ቤተክርስቲያን እንደ መካነ ኢየሱስ ነው የምንለው ማህበረ ምዕመናን ሊድ ለሚያደርገው ልነግረው እችላለሁ ምንም ችግር የለውም እንዲጸልይልኝ የሚያስቸግረኝ ነገር ማለት ነው ልክ ለጓደኛዬ ለወንድሜ እንደምነግረው ማለት ነው እኔም አብሮኝ ለሚቀርበው ለሚጸልየው ለወንድሜ እንደምነግረው እንደዚሁ ለሱን ነግረው እችላለሁ ምንም ችግር የለውም ይሄ አስተራይ የማይለውን አትበል አሁን ያልተጻፈውን አታንብብ ኦኬ ለወንድሜ በእንግሊዘኛው ምን እንደሚለው ወደዚህኛው እንግሊዘኛ ስለሆነ ቆይ አንድ ጊዜ ይሄንን ቃል የንሳባት እንደው በእንግሊዘኛው እናንበው እሺ which sins is a person to confess ይላል before God one is to acknowledge the guilty for all sins ይልና even those of which we are not aware as we do in the Lord's prayer ይልና however before the confessor ይላል ያው confessor ነው የሚለው ንስሐባት confessor ነው የሚባለው ማለት ኦኬ confessor we are to confess only those sins of which we have knowledge and which troubles us ነው የሚለው trouble us ኦኬ የሚያስቸግሩንና ምናቃቸው ኃጢያቶች ነው የንስሐ አባታችን ፊት ኮንፌስ ምናደርገው ወይም ደግሞ ንስሐ ምንገባው መጀመሪያ ግን እዚህ ጋር ያጣመምካትን ነገር አስተካክዬ ይልለፍ ኦኬ ምንድነው ያልከው አንድ ሰው የሚናዘዘው የትኞቹ ኃጢያቶች ናቸው ይላል አሁን መናዘዝ ወይም ደግሞ ለንስሐ አባቱ ይሄን አድርጌያለሁ ብሎ መናገር ያለባቸው ኃጢያቶች ምንድናቸው ይልና እዚህ ጋር በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን እንኳን ቢሆን በእግዚአብሔር ፊት የማታውቀው ኃጢያት ወይም አድርገኸዋል ወይስ አላደረከውም የሚሉ የሚያጠራጥርህም ማታውቀው ለምሳሌ መስረቅ አሁን ኢንፋክት መስረቅህን ላታውቀው ትችላለህ ግን ኦኬ በእግዚአብሔር ፊት ግን እኔ ሌባ ነኝ ብለህ የማታውቃቸውም ኃጢያቶች ጭምር ትናዘዛለህ ነው የሚለው አይደለም ኦኬ የማናውቃቸው እንኳን ቢሆን በሁሉም ኃጢያቶች በደለኛ መሆኑን ማመን አለበት ነው የሚለው በእግዚአብሔር ፊት ሁሉንም ኃጢያትና በደል ሰርቻለሁ ብሎ ማመን መቻል አለበት ነው የሚለው ይሁን እንጂ የሚለው በንስሐ አባት ፊት ግን ነው ይሄን ሁሉ ኃጢያት አድርጌያለሁ ብሎ መናገር ግን አይጠበቅበትም ነው ኦኬ ሁሉም ኃጢያቶች እንዳደረገ በእግዚአብሔር ፊት ማመን አለበት በንስሐ አባቱ ሄዶ የሚናገረው ግን ያላደረገውም እንዲህ አድርጌያለሁ ምናምን እያለ መናገር አይጠበቅበትም ነው ይሁን እንጂ በንስሐ አባት ወይም ኑዛዜ በሚቀበለው ፊት የምንናገረው ወይም የምትናገረው ግን ነው የምናቃቸውንና የሚያስቸግሩን ኃጢያቶች ብቻ ነው እያለ ያለው አንተ ምን ብለህ ነው የፈታው በቃ በእግዚአብሔር ፊት ነው ምንናዘዘው ወይም ደግሞ ለንስሐ አባታችን እንዲህ ገጥሞኛል ብዬ ለወንድሜ እንደምነግረው ልነግረው እችላለሁ ብላ አይደለም ይሄ ኮንፌሽን ነው እንጂ ለወንድም ኃጢያትን ንገረው አይደለም ኦኬ መናዘዝ ነው ኑዛዜ ነው ይሄን በድያለሁ ኑዛዜ ማለት ጸጸት ኦኬ ይሄን አጥፍቻለሁ ብለ ምን ማድረግ ነው በኃጢያት መጸጸት ነው ስለዚህ ምን አለ በንስሐ አባት ፊት ግን ወይም ይሁን እንጂ አለ በንስሐ አባት ፊት የምንናዘዘው የምናቃቸውንና የሚያስቸግሩን ኃጢያቶች ብቻ ነው ኦኬ ነው የሚለው ኤግዛምፕል ያስቀምጣል እንቀጥል ኤግዛምፕሎች ስለሚያስቀምጥ እንቀጥል ኦኬ እነዚህ ኃጢያቶች የትኞቹ ናቸው ኦኬ እነዚህ ኃጢያቶች የትኞቹ ናቸው በዚህ ውስጥ በአስርቱ ትእዛዛት አንፃር የህይወታችሁን አካሄድ መመርመር አለባችሁ ይላል አባት እናት ወንድም ልጅ ሴት ልጅ ጌታ እመቤት አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን በቃል ወይም በስራ አንድን ሰው መጉዳታችሁን አንድን ነገር መስረቃችሁን ቸልተኝነታችሁን ማባከናችሁን ወይም መጉዳታችሁን ማሰብ አለባችሁ ይላል ኦኬ ኃጢያት ሲባል ያደረከውን ብቻ ሳይሆን ያሰብከውን የበደልከውን በመናገር በማሰብ በመስራት የሰራቸውን ሁሉ ማሰብ መቻል አለብህ ይልና አሁን ምሳሌ ሊሰጥ ነው ደስ የሚለው መጽሐፉ ምሳሌ ይሰጣል እባክዎ አንድ አጭር የኑዛዜ አይነት ያቅርቡልኝ ይላል እስቲ አንድ ምሳሌ
የኑዛዜ ምሳሌ አቅርቡልን ይላል። እሺ መልስ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። እሺ በደንብ አስተውላሁን አስተራይ የተከበሩ ውድ ጌታዬ ኑዛዜን እንዲያዳምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ይላል። ኦኬ አሁን አንተ ለንስሐ አባት እንዲህ ብለህ ነው የምትጀምረው ኑዛዜ ስታቀርብ አስተራይ? ትንሽ ዞር ብዬ ነበር ገልብጠዋል። ይቅርታ መጽሐፉን ለመፈለግ ትንሽ ዞር ብዬ ነበር። እኔ ያው አንተ ጋር ስለነበር የለውም እኔ ላግኘው አልቻልኩም። ከፍቼው እኮ እያነበብን ነበር አስተራይ። እሺ ችግር የለውም። መጽሐፉን አውቀዋለሁ። ምናልባት ካንተ ጋር አብሬ ለመሄድ ብዬ ነበር። ካንተ ጋር ለመሄድ ብዬ ነበር። መጽሐፉን ተጠራጥረው አንድ ወደ ኋላ መልስለትና ቀጣይ ገጽ እንደሆነ ጀስት አሳየውና የትም ቦታ እንትን እንዳይል ምክንያት እንዳያቀርብ በቃ አሳየው። ቀደም የነበርንበትን ፔጁን አሳየውና ገጹን አሁን ያለበትን አሳየው ቁጥሩ። እሺ ያው ችግር ምሳሌ እየሰጠ ነው። መጽሐፉን አውቀዋለሁ። እሺ 18 እሺ 118 ይኸው ይሄ በእንግሊዘኛ ነው። እሺ ይሄ አማርኛ፣ ይሄ እንግሊዘኛ፣ ይሄ አማርኛ፣ ይሄ እንግሊዘኛ እያለ ነው የሚሄደው። ሶ እዚህ ጋር 118 ጨረስንና ኦኬ የምንናዘዘው የሚያስቸግሩን ኃጢአቶች ናቸው ብቻ ነው የሚለውን 118 ጨረስን። ከዛ ይሄው 119 እንግሊዘኛው ነው። ይሄው 120 ገባን ማለት ነው አማርኛው ላይ 120 አማርኛው ነው። ወይም ደግሞ ከዚህ ከቁጥር 18 የቀጠለ 19 እንቀጥላለን ማለት ነው። ያው 19 ምን አልኩኝ? እነዚህ ኃጢአቶች የትኞቹ ናቸው ተባለ? ኃጢአቶቹ አባት እናቱን ያላከበረ፣ ወንድም እህቱን ያስቀየመ፣ ጌታ እመቤቱን፣ አገልጋይ በቅንነት ያላገለገለ፣ እነዚህ ሁሉ ኃጢአቶች መናዘዝ ይገባል ይልና ግራ ገባን። እስቲ አንድ ምሳሌ የኑዛዜ አጭር የኑዛዜ አይነት ያቅርቡልን ይላል። ምሳሌ ማለት ነው። እሺ መልስ አሁን እሺ ለንስሐ አባት ይላል ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። ንስሐ የሚገባው ሰውዬ እንዲህ ማለት አለበት ይላል። እንዲህ ማለት አለብህ። እሺ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብሎ ይጀምራል ይላል። ከዛ እሳቸው ቀጥል ይሉታል ይላል። አሁን አንተ ሲጀምር ኑዛዜ ንስሐ ለመግባት ሲጀምር የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብለህ ነው የምትጀምረው አስተራይ? ምን አልከኝ? ይቅርታ በጣም ዲስትራክት ሆኛለሁ። ሐሳብ የት ሄደ አስተራይ? ፎከስ አድርግ ዮሐዲ። እሺ አይ በጣም ይቅርታ I think he's trying to play some kind of game ለመጫወት እየሞከረ ስለሆነ እኛ ይሄን ሙድ እናውቃለን። ችግር የለውም። አሁን ዮሐዲ ድጋሚ አንብብለት። ችግር የለውም። እንዲህ አይነት ነገር ለምንድን ነው የምትነግረው? አይዞ አትደንግጥ ወንድማችን። ለምንድን ነው የምደነግጠው? እንዴ እኛ ሶላ ስክሪፕቸር ብለን ምናምን እኮ ሰዎች ነን እኮ። መጽሐፍ ቅዱስ ብቻ ብለን ምናምን ሰዎች ነን። ችግር የለውም። ይሄ እንደ ማብራሪያ መጽሐፍ ቅዱስ በትክክል የተብራራበት ነው ብለን እንቀበለዋለን። አንዴ ተረጋጋ አስተራይ። አሁን ለዚህ አንደበት የሚከፈት ከሆነ ስማኝ፣ ሁለት ጊዜ ከምታስደጋግመኝ አንድ ነገር የተናገረለት ነው። እኔስ ሁለቴ ደግሜልህ ግን ይቅርታ ሰማሁም እያልክ ነው። አሁን ፎከስ አድርግ። ኦኬ ፎከስ አድርግና ጥያቄውን በደንብ ስማ። ጥያቄን ያልገባኝም። እሺ ጥያቄ ጠይቀኝና ምንድነው ጥያቄ? እኮ ልጠይቅ፣ ስማኝ። ሁለቴ ጠይቄ እኮ አልሰማሁም። ሰምቻለሁ። ይዋት ስማኝ፣ ሰምቻለሁ። እሱን ምሳሌውንም አይቻለሁ፣ ምሳሌውንም የሰጠውንም አይቻለሁ። መልስ። ስለዚህ ጥያቄ ምንድነው እዚህ ጋር? እሺ ከሰማኸኝ ጥያቄን በደንብ ስማ። አንተ ኑዛዜን ስትጀምር የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ እለምኖታለሁ ብለህ ነው ወይ ኑዛዜን የምትጀምረው ነው ጥያቄ? እሺ አሁን ልመልስ። እኔን ስለጠየቀኝ ማለት ነው። እኔ በራሴ እንደዚህ አይነት ጌታዬ ብዬ ማንንም ልጠራ አልችልም። ምክንያቱም አንድ ጌታ ነው ያለኝ፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ከሆነ ቀደም እንደነገርኩ በኃጢአት የሚያስቸግረኝ ለምሳሌ መጠጥ ቢያስቸግረኝ ሄጄ
ለጓደኛዬ እንደምነግረው ለቄሱ ወይም ደግሞ ለመሪ ካህኑ ምንድነው ያልጠየቅኩህን አታውራ ፕሊስ። አልደረሰም እኔ ተጻፈው አንተም እንደምታለው ያልከኝ አይደለም። ቆይ አትቀበለውም ይሄን ማለት ነው ሚስተር መካነ ኢየሱስ። ይሄን ከፍላ አትቀበለው እሱ ማለት አልችልም እኔ ውድ ጌታዬ ብዬን ብሮ ነው የምትላቸው ከቄሱ ብሮ በሏቸው ነው የሚለው የተከበሩ ውድ ጌታዬ ነው ጌታ አይደለም። ምሳሌ ነው ከሱ ጋር የሰጠው እውነተኛ ሳይሆን እንደ ምሳሌ አድርጎ ነው የጠቀሰው እንጂ እንደዚህ በሉት ያዳ አይደለም። ሲጀመር የተከበሩ ውድ ጌታዬ ብለህ መጀመር አለብህ እኮ ነው። ምሳሌ እኮ ነው ሲጀመር ይሄ ምሳሌ አይደለም ይላል። ምሳሌ ያለ ትምህርት አይደለም ይሄ። ትምህርት አይደለም ምሳሌ ነው። ኧረ ትምህርት ነው። ቆይ አንዴ አስተራይ ካላወቅ አንዴ ረጋ በልና እዚህ ጋር መግቢያ ነው። እሺ ሲጀምር ኑዛዜን ሲጀምር የሁሉም መግቢያው ተመሳሳይ ነው። ኦኬ ሁሉም ኑዛዜ እንዲያደምጡኝ እለምኖታለሁ ነው ብሎ ነው የሚጀምረው። ይሄ አጀማመርና በውስጥ የምትሰራቸው ኃጢያቶች ግን እዚህ ጋር ምሳሌ ለምሳሌ ከዚህ ጀምሮ ነው የሚጀምረው። እሺ በደም ዲርፋክ ይታርጋ። እሺ በደንብ አስተውል። የተከበሩ ውድ ጌታዬ ብሎ ማንኛውም ለንስሐ አባቱ ብሎ ነው የሚጀምረው። እንዲህ ማለት አለብህ ነው። ይሄ ግዴታ ማለት ያለብህ ሐሳብ ነው። ኦኬ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝ እና በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ ለምንታል። ቆይ አንዴ አይ ቆይ ምሳሌ ልስጣችሁ ብሎ አይደለም ወይ ይሄንን እንዲያድርጉ ብሎ እየተናገረ ያለው? ይሄ እኮ ምሳሌ ነው እንጂ ምሳሌ አይደል። ኤግዛክት እንዲያድርጉ እየተባለ እኮ እንደ ዶግማ ወይም ደግሞ እንደ ቆነና እንደ ቀኖና ምሳሌ ምንድነው? የተከበሩ ውድ ጌታዬ ኑዛዜ እንዲያደርጉ የሱ ምሳሌ ነው። ቆይ አንዴ ከፍ ብዬማል አንብብላ አባቆ አንድ አጭር ቆይ አንዴ ምሳሌ አይደለም። አንዴ ተረጋጋ። በቃ እሱን ነው። እሺ እኮ ላንብብላ አንዴ ረጋ በል። ተረጋጋ በል። እንዴት ነው ነገሩ እኮ ሰው መደራረብ ከዚህ መረጋጋት እንዴት ነው አልገባኝም። መልስ ለመስጠት ነው ማለት ነው። አትደራረብ። አዎ አትደራረብ ማለት መልስ አትስጥ ሳይሆን ስትጠየቅ አትመልስም። ሰው ማውራት ልክ ሲጀምር ጠይቀህ ማውራት ሲጀምር ግን ተደርባ አታውራ ማለት ነው። እሺ ተረጋጋ ማለት እሱ ነው ትርጉሙ። እሺ እባክዎ አንድ አጭር የኑዛዜ አይነት ያቀርቡልን ነው የሚለው። እሺ የኑዛዜ አይነት ነው ይሄ አጭር የኑዛዜ አይነት። ኦኬ ሰው ኑዛዜ ሲገባ ለምሳሌ የሰራቸው ኃጢያት እዚህ ይዘረዝራል። አንተ ምናልባት ያንን ኃጢያት ማለት አልሰራሁትም ብለህ ልታስብ ትችላለህ። ያንን የመናገር ግዴታ አይኖርብህም ማለት ነው። ይሄ ግን አንድ ሰው ኑዛዜ ሲገባ ማድረግ ያለባቸው ፕሮሲጀሮች ናቸው። ኦኬ የኑዛዜ አይነት ነው ይሄ አይነት። ምሳሌ ስለ የሆነ ተመሳሳይ ወይም ደግሞ የሆነ ምንድነው የማይባሉ ነገሮችም ጨምረው አስገብተዋል ሜታፎሪካል ነው ማለት አይደለም። አይነት ነው በቃ ይሄ የኑዛዜ አይነት ነው። ፎርሙ በዚህ አይነት መልክ ነው የምትሄደው ግን መሃል ላይ ኃጢያቶች ይዘረዝራል። ምናልባት ይሄን አድርገህ ከሆነ እንዲህ አድርግ ያለው ትላለህ ይላል። አንተ ግን ያንን ካላደረግ እሱን ትዘለዋለህ ማለት ነው። ስለዚህ የኑዛዜ አይነት ነው ይሄ። ኦኬ የኑዛዜ አይነት ያቅርቡልን አለ። ስለዚህ ማንም ሰው ሲጀምር ለንስሐ አባቱ ምን ብሎ ይጀምራል? እንዲህ ማለት አለብህ ነው የሚል ማለት አለብህ it is must። እሺ አለብህ ከተባለ እንዲህ ማለትም ትችላለህ አለ ማለትም ትችላለህ አይደለም የተባለ ለንስሐ አባት ወይም ኑዛዜ ለሚቀበለው እንዲህ ማለት አለብህ ብሎ ነው የሚጀምረው። ምን የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ማለት አለብህ ነው። እሺ ማለት አለብህ። አየህ አስተራይ። እሺ አሁን ልመልስ። ቀጥል። አሁን መልስ። እሺ እንግዲህ አንተም እንዳነበብከው እባክዎ አንድ አጭር የኑዛዜ አይነት ያቅርቡልን ነው የሚለው። ከዛ ደግሞ መልስ ይላል። እንደ ምሳሌ ነው ይሄን ያቅርቡልን ማለት እያስረዳ ስለሆነ ስለ ኑዛዜ ወይም ደግሞ ለወንድም እዚህ ጋር ባለው እንኳን ብንሄድ ንስሐ አባት ለሚቀርብ ኑዛዜ ያቅርቡልን የሚል
የጠየቀ ሰው አለ ማለት ነው። የጠየቀ አካል አለ ሐሳቡ በደንብ ግልጽ ያልሆነለት። ለዚህ ግልጽ ላልሆነለት አንድ አይነት እንደዚህ አይነት ልንገር ብሎ የኑዛዜ አይነት ብሎ እንዲበል ነው እንጂ የሚለው ይሄ ዋና እንዲህ ነው የሚደረገው አይደለም ያለው። ስለዚህ ይሄ እንደ ምሳሌ ነው ማለት አለብህ። ምን ማለት ነው? እንዲህ ማለት አለብህ ምን ማለት ነው? እኮ ምሳሌ ነው። እንዲህ አድርግ፣ ለምሳሌ እንዲህ አድርግ ይባላል እኮ ምንም ችግር የለውም። ለምሳሌ እንዲህ አድርግ አለብህ ከተባለ ግዴታ ነው ወይስ ልታደርገውም ላታደርገውም ትችላለህ ማለት ነው? ላደርገውም ላላደርገውም እችላለሁ። ለምሳሌ እንዲህ አድርግ እንደዛም ማድረግ አለብህ። ሁለት አይነት እንዲህ ማድረግ አለብህ ስትባል ልታደርገውም ላታደርገውም ትችላለህ ማለት ነው። እንደሱ አይደለም። ከላይ ከመጀመሪያው አንድ አጭር የኑዛዜ እንዲህ ማለት አለብህ ብሎ ነው የሚጀምረው። ምን ማለት አለብህ? ቆይ እንዲህ ማለት አለብህ አንድ አጭር የኑዛዜ አይነት ያቀርቡልን። አይነቱ ገባና ለንስሐ አባት ቆይ አንዴ አስተራይ እንዲህ ማለት አለብህ የተባለው ምን ማለት አለብህ? እንደምትቀጥል እዚህ ክፍል ይኸው እንዲህ ማለት አለብህ የተባለው ምን ማለት አለብህ ነው። እንዲህ ማለት አለብህ የተባለው ምንድን ነው እኮ ልንገርህ። ከላይ ጀምራ ከላይ ሐሳቡ እንድታገኘው እባክህ አንድ አጭር የኑዛዜ አይነት ያቅርቡልን የሚል የሚጠይቃለ ማለት ነው። እንደ ምሳሌ ሊቀርብ የሚችል ማለት ነው። ለዚህ ምሳሌ ደግሞ እንግዲያውስ መልስ ነው። እንዲህ አድርግ 30 ጊዜ አትድገመው። እንዲህ ማለት አለብህ የተባለው ክፍል ምንድነው ነው ጥያቄው። እንዲህ ማለት አለብህ ስለተባለ እንዲህ አድርግ ማለት አይደለም። እሺ ቶ አስተራይ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ማለት አለብህ ይላል አይደል ሉተር? አዎ እንደ ምሳሌ እንደዚህ በል ነው የሚለው። አዎ እንደዚህ በል ይላል። አንተ ትላለህ አትልም? እንደ ምሳሌ ነው ያስቀምጣለሁ። ይሄን ትላለህ አንተ አትልም? ተሳስቷል? ስህተት ነው አልልም። ተሳስቷል ወይ? አይ እንደ ምሳሌ ስለሆነ እሱ ስህተት አይደለም። ግን ለምሳሌ ነው የሰጠው። ተሳስቷል እንዲህ ማለት አለብህ እያለ ነው ሰው። እንዲህ ካለ የተከበሩ ውድ ጌታዬ ለምሳሌ ነው። ቆይ አንድ አጭር ስጠኝ እያለ እባክዎ አንድ አጭር የኑዛዜ አይነት ያቅርቡ ማለት ለዛ ነው መልስ የሰጠው። ስማ አንዴ አስተራይ ተረጋጋና ስማኝ። ይሄንን ማለት አለብህ ብሎ ነው የሚጀምረው ሰው ኑዛዜውን ሲጀምር ወይ እንትን አሁን እንደው ዝም ብሎ አይኔን ግንባር ያደርገው አይነት ነገር ስለሆነ እያደረገ ያለው ኦልሞስት 1000 ሰው ታች ስላለ አንተ ሐሳቡን አንብበውና ሐሳቡ ላይ አንዴ ሐሳቡ በወጥ በሆነ መልኩ አንብበውና ከዛ በኋላ ሐሳቡ ላይ መያዝ ይሻላል። ለምን ሰዓታችንን ዌስት እያደረገ ነው። እንደው ዝም ብሎ አይኔን ግንባር ያደርገው አይነት አካሄድ ነው እየሄደ ያለው። የኛንም ታይም ዌስት እያደረገ ነው። ሰው በደንብ እንዲያውቀውና እንዲሰማው ነው በደንብ እንዲረዳው ሰው ነው እዚህ ያለው አብዛኛው ብዬ አስባለሁ። ኦኬ እንዲህ ማለት አለብህ ማለት ልታደርገውም ላታደርገውም ትችላለህ ማለት ነው አለ። ምሳሌ አይደለም ይሄ። ሰው ኑዛዜ ሲገባ ምን ማለት አለበት? የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብሎ ነው የሚጀምረው። አንተ ንስሐ አባትህ ፊት እንዲህ ብለህ ነው ወይ የምትጀምረው ኑዛዜህም ብዬ ጠይቄዋለሁ። አልቀበለውም። ይሄ ስህተት ነው። ማንንም ጌታዬ ብዬ ራሱ አልጠራም አለ። ስለዚህ አንድ ስህተት ይሄ አይቀበለውም ወንድማችን። እንቀጥል። እሳቸው ቀጥል ይሉታል። ቀጥል ይላሉ። መጽሐፉ ስህተት አይደለም፣ ይቅርታ። መጽሐፉም እንደ ምሳሌ የተጠቀሰ ነው እንጂ ለአክብሮት ቃል በሚል የተጠቀሰ ነው እንጂ ይሄ ምሳሌ ከሆነ ኑዛዜ ሲጀምር አንተ ምን ብለህ ነው የምትጀምረው? አንተ ስትጀምር ምን ብለህ ነው መጀመር ያለብህ? ቀጥል። ኑዛዜ ሲጀምር ኃጢአት የሚያስቸግረኝ ከሆነ ነገርኩህ እኮ። ለምሳሌ መጠጥ የሚያስቸግረኝ ቢሆን ሄጄ ለወንድሜ አይ እንደዚህ ያስቸግረኝ ነው እኔ ከአቅሜ በላይ ሆኗል እባክህ በጸሎት አግዜ ብዬ ልነግረው ይችላል። ኃጢአቴን ገልጬ ማለት ነው። ዝም ብለህ ነው ሄደህ ገልጬ ወንድሜ ነግረዋለሁ። ዝም ብለህ ሄደህ አሁን እዚህ ጋር ስለ ንስሐ አባት አይደለም ለሆነ ለወንድም መናገር ትችላለህ እያለ ነው እያልክ ያለው ክፍሉ። አዎ ምክንያቱም እዚህ ጋር አባት የሚባል የለም። እንደመካነ ኢየሱስ የንስሐ አባት ይላል። አንተ ማንበብ አትችልም። ቆይ አንተ ማንበብ ስላልቻልክ ካንተ ጋር እንዲህ ነው ባይዘው ቱ ቢ ፕሮ ማለት ቱ ቢ ሰገጥ መሆን ማለት ነው። እያዩ አላየሁም
እየሰሙ አልሰማሁም ማለት ነው። ኧረ እባክህ አትሳደብ፣ ኧረ እባክህ አትሳደብ። እያየህ ስለሆነ ሰው ምንም ስድብ አይደለም። ስም ሲነገር ስድብ አይደለም። እሺ ልቀጥል። እኔ ምስኪን ኃጢአተኛ በእናንተ ስድብ ምን እንደሆነ እንግዲህ አልገባኝ። ያው ምግባርህ ሲነገር ስድብ አይደለም። ለምሳሌ ጌታችን የእፉኝት ልጆች ብሎ ሲነግራቸው እየሰደባቸው አይደለም። ኦኬ ግብራቸው ነው። አንተም ኦኬ የንስሐ አባት ሲል አባት የሚባል የለም ብለህ ከሰገጥክና አይኔን ግንባር አድርገው ካልክ ስምህ ነው እየተነገረ ያለው። ስለዚህ አይክፋ ነው። ልቀጥል። እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ። እኔ በእርሶ ፊት በተለይ የምናዘዘው ምንም እንኳን አገልጋይ ወዘተ ብሆንም ኦኬ ጌታዬን በታማኝነት አለማገልገሌን ነው። ምክንያቱም በዚህና በዚያ ወቅት ኦኬ የነገሩኝን ነገር አልፈጸምኩም። እነርሱንም አስቆጥቼ እንዲራገሙ አድርጌያቸዋለሁ። ስራዬን ቸል ብዬ ጉዳት እንዲደርስ አድርጌያለሁ። ደግሞም በንግግርና በተግባር ብልግናን ፈጽያዎቼ ጋር ተጣልቻለሁ። በእመቤቴም ላይ በማጉረምረም ተሳድቤያለሁ ወዘተ። በዚህ ሁሉ አዝናለሁ። ጸጋ ያስፈልገኛል፣ ለማሻሻል እፈልጋለሁ ትላለህ ይላል። ኦኬ ሌላም ይቀጥላል። ኃጢአቶች ኦኬ እንዲሰርቅ ያለው ተሳድብ ያለው ምናምን እያለ ወዴት ሄደ? ራሱ ነው የወጣው። ባይዘም ራሱ ነው የወጣው። ማንም አለከው። ቀጥል። ሐሳቡን ጨርሰው አይደል? ለሚያረሳው ሐሳቡን ጨርሰው። አንተ ራሱ ነው ዲስኮኔክት ያደርገው። ኦኬ እሺ። ከዛ እንዲህ እያለ ይቀጥላል። በነገራችን ላይ ምንድነው ያለው? ለወንድምህ ሄደ እንደምትናገረው ያለ ነገር ነው አለ። አሁን ኃጢአቶቹ በጣም ብዙ ናቸው። በተለይ የምናዘዘው አንድ ጊዜ ተሳድቤያለሁ፣ እንዲሁም ደግሞ አንድ ጊዜ ባለማስተዋል ተናግሬያለሁ፣ አንድ ጊዜ ይህንን ወይም ያንን ወዘተ አድርጌያለሁ እያልክ መናገር አለብህ። በጣም ብዙ ዝርዝሮች እንትን ይላል ይዘረዝራል። ኃጢአት የሰራውን እንዲህ አድርጌያለሁ ብለህ መናገር አለብህ ይላል። ከዛ ጭራሹን ምንም ኃጢአት ያልተሰማችሁ ከሆነ ይህም በእውነት የማስመሰል ቢሆን ባለማስመሰል ወይም ይህም በእውነት የማይመስልም ቢሆንም ምንም የተለየ ኃጢአት መጥቀስ የለባችሁ ማለት ይህን ሁሉ ያልሰራችሁ ከመሰላችሁ ግን ምን ይላል? እንዲህ ማለት ላይጠበቅባችሁ መዘርዘር ላይጠበቅባችሁ ይላል። በዚህ ፈንታ ግን በንስሐ አባት ፊት በምታደርጉት አጠቃላይ ኑዛዜ መሰረት ይቅርታን መቀበል ትችላላችሁ ይልና ወደ ማጠቃለያው እንሂድ እስቲ። የሆነ ጓደኛህን ብሮ እንዲህ እኮ ሰርቻለሁ ብለህ እንደመናገር ነው አይደለ? እሺ መጨረሻ ላይ በዚህ ጊዜ ይላል እዚህ ጋር ቆይ አንዴ መብራቱን በደንብ እንትን ልበለውና በደንብ ተከታተሉ። እዚህ ጋር 26 ላይ በዚህ ጊዜ የንስሐ አባቱ ኦኬ እንዲህ ይበል ይላል። የንስሐ አባቱ ከአሁን በኋላ እንዲህ ይላል። ኃጢአቱን ዝርዝር አድርጎ ከተናገረ በኋላ እንዲህ ይላል። እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ አሜን ይላል። በተጨማሪም የንስሐ አባቱ ይላል እንዲህ ይበል ይላል። ከዛ የንስሐ አባቱ ደግሞ ቀጥሎ እንዲህ ይላል። የእኔ ይቅርታ የእግዚአብሔር ይቅርታ መሆኑ ደግሞ ታምናለህን? መልስ አዎን ውድ ጌታዬ ይላል። ኦኬ የንስሐ አባቱ ምን ይላል? ኃጢአቱ ዝርዝር አድርጎ ከተናገረ በኋላ የእኔ ይቅርታ የእግዚአብሔር ይቅርታ መሆኑ ደግሞ ታምናለህን ይላል። ከዛ መላሽ ምን ይላል? ንስሐ ገቢ አዎ ውድ ጌታዬ ይላል። ከዛ ያኔም እንዲህ ይበል ይላል። እንደ እምነትህ ይሁንልህ እንዲሁም እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትን በአብ በወልድና በመንፈስ ቅዱስ ስም ይቅር ብያለሁ አሜን በሰላም ሂድ ይላል። አሁን ምን ብያለሁ? ይቅር ብያለሁ ይቅር ብያለሁ። እንደናንተ እየሄድን እንትናን ይቅር ባዩ ጌታስ ይዋዴ የት ሄዶ ነው? አይ ጌታው ቄሱ ነው፣ ንስሐ አባቱ ነው ጌታ። አይ እሱን ነው የሚያመልኩት። አሁን በእነሱ ማይንድ ሴት ማለት
ጌታዬ ሲል በቃ ከኢየሱስ ክርስቶስ ውጭ ጌታ የለም ይላል፣ አልቀበለውም ይላል። ለስሙ ግን ምን ብሎ ነበር የገባው? መካነ ኢየሱስ። ኦኬ ምን ብያለሁ? እንደውም ከኛ የባሰ የኛ ካህናት እንኳን ይቅር ብያለሁ በሰላም ሂድ አይሉ፣ እግዚአብሔር ይቅር ይበል፣ ኦኬ እግዚአብሔር ይፍታ ነው የሚለው። የመካነ ኢየሱስ የባሰ ምን አለ? ኃጢአትህ በአብ በወልድ በመንፈስ ቅዱስም ይቅር ብያለሁ አሜን ሲል በሰላም ሂድ ይባላል። ኦኬ ለዛ ነው እኮ መጀመሪያ ሲጀምር ምን ብሎ ነው የሚጀምረው? ሁለት አይነት ነው ኑዛዜ ካለ በንስሐ አባቱ ወይም ደግሞ ንስሐ በሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ መቁጠር፣ በዚሁ አማካይነት ደግሞ በሰማይም አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን አለብን፣ ወይም ማመን ነው የተባለው። ለዚህ ንስሐ አባቱ ይቅር ብያለሁ ሲል በሰማይም በእግዚአብሔር ፊትም ይቅር መባላችን ያለ ጥርጥር ሳንጠራጠር በጥብቅ ማመን ነው ተብሎ የተጻፈው ለዛ። ኦኬ መጨረሻ ላይ ምን ስለሚል? ይቅር ብያለሁ ስለሚል ማለት ነው። ኦኬ በጌታችን በኢየሱስ ክርስቶስ ትእዛዝ ነው የሚለው። በነገራችን ላይ መሰረት የት ነው ትእዛዙ? እዚህ ጋር ሪፈረንስ አለ 95 ይታያችኋል። 95 ከመጽሐፍ ቅዱስ ነው ያመጡት፣ ራሱ መጽሐፍ ቅዱስ ይጠቅሳሉ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ታስታውሳላችሁ። ለጴጥሮስ የተሰጠው ኦኬ በሰማይ ያሰራችሁት በምድር ያሰራችሁት በሰማይ የታሰረ በምድር የፈታው በሰማይ የተፈታ። ኦኬ ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል፣ የያዛችሁባቸው ይያዝባችኋል የተባለው ዮሐንስ 20:20። ኦኬ ማቴዎስ 18:18። በእነዚህ ይሄ ማለት የክህነት ስልጣን ነው። ኃጢአት ይቅር የማለትና ይቅር ያለ ማለት ስልጣን ተሰጥቶናል። በተሰጠኝ ስልጣን መሰረት ነው የሚል ኦኬ በትእዛዝ መሰረት ኃጢአትን ይቅር ብያለሁ ይላል። ኦኬ ያ ከዛ እችን ላንብብና ወንድሞች ትቀጥላላችሁ። በእርግጥ የንስሐ አባቱ ተጨማሪ የእግዚአብሔር ቃል ምንባቦችን በመጠቀም ከባድ የህሊና ሸክም ያለባቸውን ወይም በሐዘንና በመጠቃት ላይ ያሉትን ማጽናናትና ማበረታታት ይችላል። ይህ ላልተማሩ ሰዎች ብቻ የሚሆን ተራ የኑዛዜ አይነት ነው። ላልተማሩ ሰዎች የሚሆን ተራ ሲምፕል የሆነ ቀላል የኑዛዜ አይነት ነው። ኦኬ ለተማሩ ደግሞ ከበድ ያለ ጠንከር ያለ ይሄ ለሌመንስ ተራ ሰዎች በቀላሉ ንስሐ ሲገቡ የሚናገሯቸው ነው። ማንኛውም ተራ ሉትራን መካነ ኢየሱስ ሊገባው የሚገባ ተራ ማሳያ ነው። መጨረሻው መዝጊያው ኦኬ መጀመሪያ መግቢያ ንስሐ ገቢው ምን እንደሚል፣ መጨረሻ ንስሐ አስገቢው ወይም የንስሐ አባቱ ምን ብሎ እንደሚዘጋ ምናምን የሚያሳይ መጽሐፍ ነው ለማለት ነው። እግዚአብሔር ይስጥልኝ። ቀጥሉ። ቃልዮት ያሰማልን። ይዋዲ ቃልዮት ያሰማልን። እስቲ ቆይሽ አንድ ሰው እንቀበልና እዚህ ላይ አንድ ሐሳብ አሁን የተነሳው ሐሳብ ላይ ምን እንዳስተዋላችሁ የእናንተን ሐሳብ እንቀበል። እሺ ዲር ፋክት የሚል ዩዘር ኔም ዲር ፋክት እንኳን ደህና መጣ ወር እንኳን ደህና መጣሽ። ሁለተኛ እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ይሰማል። ቤተ እምነት ላይ ክርስቲያን፣ ቤተ እምነቴ ደግሞ ኦርቶዶክስ ነው። ምን አልከኝ? ክርስቲያን፣ ቤተ እምነቴ ደግሞ ኦርቶዶክስ ነው። ለዛሬ ሴሽን ያው ኦርቶዶክሳውያንን ለመቀበል አይደለም ላይቭ ነው የከፈትነው። አይተህ ከሆነ ስፔሻሊ መካነ ኢየሱስ አሁን እኔ ሊይዘው ነበር አንተሽ። ኤኒዌይስ ሪሙቭ ካረከው እንኳን አረከው። ምንድነው ጋይስ ያው አሁን እዚህ የሚገቡ ሰዎች ራሱ የምታስተውሉት ጋይስ ፕሮቴስታንቶች እንደዚህ በከቨር ነው የሚገቡት። በቃ እንደው ይሄ በቃ ውሸት የማይሰለቻቸው ሰዎች ማለት እነሱ ናቸው። ቱ ቢ ኦነስት ኮሜንት ላይ ሲጽፍ የነበረውን ነገር አይታችኋልና አሁን ካየነው ነገር ተው በቃ ምንም ይሄ እውነት ለመናገር እንኳን የማይታመን ሰው እዚህ መጥቶ ከኛ ጋር መደናቆር አያስፈልገውም። ኦርቶዶክስ ነው ወንድማችን ጋዲ ከዚህ በፊት ተገናኝተናል እኮ ብዙ ኦርቶዶክስ ነኝ ብዙ አውርተናል። አስወጥቻለሁ ኦርቶዶክስ ስለሆንክ ዛሬ ኦርቶዶክሳውያን የመቀበል እቅድ የለንም። አስወጥቻለሁ እዛው ወደ ካባ ልክ ያለው ምንድነው አሁን የተነሳው ሐሳብ ላይ ቀደም አሁን አስተሪዮ የሚባለው ልጅ ገና ሲገባ መካነ ኢየሱስ ነኝ ብሎ ሲጀምር ለዛ ነው። አሁን እስቲ ንስሐ አባት አለ ወይ
አሁን ቅድም ሲናገር የነበረው ጭራሽ ንስሐ አባት ምናምን በሚል ነገር አያምንም። ታማኝም አይደሉም፣ ለእግዚአብሔርም ቃል ታማኝ አይደሉም። ግን ይሄ በእምነት ደረጃ ላይ ያዙት ነገርም ታማኝ አይደለም። ለምሳሌ ሰው በቃ ንስሐ አባት አስፈላጊ አይደለም ብሎ የሚያስብ ከሆነ በአርጊውመንት ደረጃ አርጊውመንትን እኮ ሊያነሳ ይችላል። ይሄ ልክ አይደለም የሚል አርጊውመንት ሊያነሳ ይችላል። አርጊውመንቱ ሪፊውዝ ይደረጋል። ቀላል ነው። አሁን የተነበበላችሁን አይታችሁ ከሆነ ጋይስ ሁሌ ለምሳሌ እርግጠኛ ነኝ ብዙዎቻችሁ አጋጥሟቸዋል። ኦርቶዶክስ ቤተክርስቲያን ከምትተችበት ነገር ውስጥ አንዱ ምንድነው ከተባለ ብዙ ጊዜ ፕሮቴስታንቶች አጠቃላይ ጴንጤቆስጣንን ጨምሮ ማለት ብዙ ጊዜ ፕሮቴስታንቶች ቤተክርስቲያንን ከሚተቹበት ነገር አንዱ ምንድነው ከተባለ የምንስሐ አባት ነው እንዴ? የምንስሐ አባት ነው። እኔ በቃ ለእግዚአብሔር ነው ንስሐ አባት የሚባል ነገር አያስፈልግም እንዴ? ኬት አመጣችሁት? አንተስ ትዝ ይላል የሆነ ጊዜ ከአማን ጋር ስንወያይ በስልጣን በአፖስቶሊክ ሰክሴሽን ከሱ ጋር በተገናኘ ዮሐንስ ወንጌል ምዕራፍ 20 እንዴት እንደፈተው ትዝ ይላል። ሜቢ እሱ ውይይት ትዝ ይላል። የሆነ ውይይት ናቲ ቤት የናቲ ሉተራኑ ቤት ያደረግነው ውይይት ትዝ የሚልህ ከሆነና አስታውስከው አንተስ እሱን ውይይት የማይገናኝ አይነት ትርጓሜ ሲሰጥ የማይገናኝ አይነት ትርጓሜ ሶሎሞኑን አስመስክሮ የወጣበት ጊዜ ይሄ ኦፊሻል ዲቤቱ አይደለም እለ ሌላ ጊዜ ናቲ ሉተራኑ ቤት ያደረግነው ነው እለ እና ያ ቅዳሜ ኤግዛክትሊ እና ምንድነው ብዙ ጊዜ ኦርቶዶክስ ቤተክርስቲያን ከምትተችበት ውስጥ አንዱ ጋይሴ ነው የምንስሐ አባት ነው። ጭራሽ ኃጢአትን ለሆነ ሰው እንዴ ቤተክርስቲያናችን ለምሳሌ ሁሌም ከበፊት ጀምሮ የምትታወቅበት አንድ ነገር ምንድነው ከተባለ ዮሐዴ እንዳሳያችሁ ማቴዎስ ወንጌል ምዕራፍ 16 ኦኬ በምድር ኃጢአቱን ይቀር ያላችሁለት በሰማይ ይቀር ይባልለታል፣ በምድር ኃጢአቱን ያዛችሁበት በሰማይ ኃጢአቱ ይያዝበታል የሚለው ነገር ለጴጥሮስ ያ ነገር ሲነገር በኋላ ግን ኦኬ ስልጣነ ክህነትን ጌታ እየሰጠ ነውና ከዛ በኋላ ትክክለኛ በሆነ ሐዋርያዊ ቅብብሎች ውስጥ የሚመጡ ሰዎች ይህንን ስልጣነ ክህነት ለነሱም አክቲቭ ነው። ለዛ ነው ዛሬ ያሉ አባቶቻችንም ይህን ኃጢአትን ይቀር የማስባል ስልጣን ጌታ ያኔ ለሐዋርያቱ እንደሰጠው ዛሬም ድረስ ይሄ ስልጣን አላቸው ብለን ሁሌም እንጠቅሰው ነው። ከዛ ጌታ ደግሞ ሞትን ድል አድርጎ ከተነሳ በኋላ ዮሐዴ እንዳሳያችሁ የዮሐንስ ወንጌል ምዕራፍ 20 ላይ ያለውን ሐሳብ ሁሌም እንጠቅሰው ነው። ያን ተቀበሉ ካላቸው በላይ ነገር ሲያረጋግጥ እንመለከታለንና አሁን ለሌሎች ለጴንጤቆስጣልም ይሁን ይሄን ነገር ለማትቀበሉ ሪፎርመር ቴዎሎጂያንም ልትሆኑ የትኞቹ ይሄን ነገር ለማትቀበሉ የኛ ጥያቄ ለምንድነው ደብል ስታንዳርድ የምትሆኑት? ለምንድነው ደብል ስታንዳርድ የምትሆኑት? ኦኬ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን እስቲ ለህሊናችሁ እንደው በንጹህ ህሊና መርምሩ። የኦርቶዶክስ ቤተክርስቲያን ካህናት ኦኬ ሰዎች እኛ ክርስቲያኖች ለንስሐ አባቶቻችን ሄደን ኃጢአትን ስንናዘዝ ምን ስንል ይሄ ልክ አይደለም መጽሐፍ ቅዱሳዊ ነው እያላችሁ ትጮሁና እሱም በመጽሐፍ ቅዱስኛ በአባቶችም ትምህርት መደገፍ እንችላለን። ትጮሁና ነገር ግን ከእናንተ ጋር ህብረት የሚያደርጉ ለምሳሌ መካነ ኢየሱስ ሉትራኖች ይሄን ነገር ሲያደርጉት ከነሱ ጋር ምንም ችግር የለባችሁ። እነሱ ጋር ይሄን ጥያቄ አታነሱ። ምንም እንዳልተፈጠረ በጌታ እንድነን ወንጌል አማኞችን እንዲቀበርጥስ እያላችሁ ምናምን ነገር ምንም እንዳልተፈጠረ ትቀመጣላችሁ። ይሄ ታማኝ መሆን ነው? የራሳችሁን ጠይቁ። ለምን አትታመኑ? ሰው ኦኬ የምርም የሆነ ማምነው ነገር ሪፌንድ አደርጋለሁ ብሎ የሚያስብ ሰው ኦርቶዶክስ ቤተክርስቲያንን ሐሳብን ሪፊት ማድረግ ይችላል። ሐሳብን አታክ ማድረግ፣ ሐሳብን መቃወም ይችላል። ኦርቶዶክስ ቤተክርስቲያንን ሐሳብን እንደሚቃወም ለምንድን ነው መካነ ኢየሱሶችን የማይቃወሙ? ነው ይሄ ጥያቄ። ኦኬ ለምን አትቃወሙ? ታማኙ ነው። በቃ እንደው ለእግዚአብሔርም ቃል ታማኙ ነውና ቅድም ዮሐዴ አንድ ያሳቀኝ ነገር እንደው በተነጋገራችሁት ነገር ያው ይሄ ጽሁፉ ግልጽ ነው፣ ማንም ሰው የሚያየው ነገር ነውና እኔ ማንንም ጌታ ያለበት ፓርት እዚህ ይላል እንዴ ሳራ አብርሃምን ጌታዬ ሸምግሏል ስትል ኦሪት ዘፍጥረት ምዕራፍ 18 ላይ እንደው አምላኬ ያህዌ ሸምግሏል እያለች ነው እንዴ ዮሐዴ? እኔ እኮ በጣም ምን አይነት ሰዎች እንደሆኑ ኬት እንደሚያመጧቸው ራሱ እንዴ እኔ በጣም እኮ ነው የሚያስቁኝ። አሁን ቅድም ሰምታችሁታል ጋዶ ወይ ያ የዲያቆኖቱ ስልጣን ወጥ ላይ ነው ያለህ ጊዜ ነው አይደለ? ያ ቀን ያነባበው ፊት እኮ ችግር ነበር በእናት እና አሁን ቀደም እንደሰማችሁት እኔ ክርስቶስን ብቻ ነው ጌታ የምለው እንዴ ክርስቶስ ጌታ ሲባልና አንደኛ ቆሮንቶስ ላይ እኮ ምዕራፍ 8 ላይ ብዙ ጌቶች አሉ ብሎ ግን ነገር ግን አንድ ጌታ አለ ብሎ ሲያስቀምጥ እኮ የክርስቶስ ጌትነት የባህሪ እንደሆነ ነው ጳውሎስ እየተናገረ ያለው። ምንም መጽሐፍ ቅዱስ የማያውቁ ሰዎች ናቸው ቤተክርስቲያን ለመተቸት ራሱ የሚንቀሳቀሱ ራሳችሁ እንደምታዩት ምንም ዕውቀት የሌላቸው መጽሐፍ ቅዱስ ላይ በጣም በሚያሳዝን ሁኔታ ኦኬ
ሰዎች ጌታ አሁን ሚስት ኖርማል ሚስት እንኳን ካህናት አይደሉ ኖርማል ሚስት ባሏን ጌታ ይብላ ልጠራው ትችላለች። ኖርማል ነው ራስ ከመሆን አንፃር። ስለዚህ እንደው ዝም ብላችሁ ባታውቁ ጥሩ ነውና ታማኙ ነው። ይሄ ደብል ስታንዳርድ አትሁኑ፣ ታማኙ ነው በተቻለ መጠንና አሁን ዛሬ መካነ ኢየሱሶች ነው። እስቲ እዚህ ቲክቶክ ላይ ቅበተ እምነት የምትሰሩ መካነ ኢየሱሶች ገስት ላኩ። ይሄው ትህትና በተሞላው መልኩ መጽሐፎቻችሁን ገልጠን የምታምኑትን ነገር እየከፈተን ከእናንተ ጋር እንወያያለን። መካነ ኢየሱሶች ገስት ላኩ። ካልሆነም ደግሞ መካነ ኢየሱሶች እንግዲህ ከፈራችሁ ማትገቡ ከሆነ ደግሞ ምንም ማድረግ አንችልም። ሌሎች ፕሮቴስታንት ዲኖሚኔሽኖች ደግሞ ገስት መላክ ትችላላችሁ። ሌሎች በእውቀት ማውራት እንችላለን የምትሉ ካልሆነ ግን እኛ ስለ መካነ ኢየሱስ ሰዎች ማወቅ ያለባቸው ብለን የምናስባቸው በተለይ ቤተክርስቲያንን አታክ የሚያደርጉ ሰዎች ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች የሚለው ኦርቶዶክስ ቤተክርስቲያን ውስጥ ያለው ያ እምነት ራሳቸው አፍንጫ ስር ያለችው መካነ ኢየሱስ ብዙ እምነት እንዳለ ደግሞ እኛ መጽሐፍት እየገለጥን እናሳያለን። ኦኬ እንደዛ እናደርጋለን። ገስት ላኩ፣ አትፍሩ፣ ችግር የለውም። አንዳንድ ሰዎችን እያየዋችሁ ነውና አትፍሩ፣ ገስት ላኩ። ምንም የመሸነፍ አይነት በዛ ስሜትም አይደለም እያወራን ያለነውና እውነትን ከመግለጽ አንጻር ስለሆነ አትፍሩ፣ ገስት ላኩ። በእውቀት የምታወሩ ሰዎች ብትሆኑ ትመረጣላችሁ። ካልሆነ ግን ምንም ማድረግ አይቻልም። ለማንኛውም እዮባና ያሬዶ ሰላም በሉ። አንድነን የምትሉም ግቡ። ጥሩ ነው፣ ጥሩ ኮሜንት ነው። አንድነን የምትሉም ግቡ። እዮባ ሰላም በለ ወይ ጋዲ። ሰላም እንዴት አላችሁ? ሰላም ብያለሁ ሁላችሁ ነው። ሰላም ክርስቶስ ይብዛላችሁ፣ ቃሎት ያሰማልን ሁላችሁ ነው።